ኮንፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድን ነው ያንን ማንከተለው? ለምንድን ነው ያንን ያልያዝ ነው? የራሳችንን ነገር ለምንድን ነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንሳ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደርግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ነን፣ ሁሉንም በቃ በሁሉ ነገር እንትነን እንደዛ እንዳይመስለን። ድሞች አሉና አንዳንዴ ክፍፍልንም ሲፈጥሩ ይሄ በጣም ደስ ይላል። ትናንት እንደውም አማንሻ አንጀቴን ነው ያራሰው ዘዌ ሲገባ እኔም ደንገጥ ብያለሁ ቱ ቢ ኦነስት። ምክንያቱም ተሳዳቢዎችም ምኖችም ብዙ አይነት ሐሳብ ያላቸው ሰዎች አሉና ከተለያየ ቪው ነው የሚመጡት እና የሆነ ነገር በቃ ቢል የሆነ ነገር ሊሉ የፈለጉ ማያቸው ሰዎች ነበሩ። ግን ዘዌ የተናገረው ንግግር ያለበት እያንዳንዱ ነገር እንዴት እንዳረካኝ ልነግርህ አልችልም። በጣም ያከበርኩት አማንሻ ታናሽ ወንድሜ ነው። በጣም ነው የምወደው። በቃ በጥሩ ሁኔታ ነው ያስቀመጠውና ደስ ብሎኛል የነበረውን። አሁንም እንግዲህ ወንድሞች ቃልዬና አማን ሌሎችም ስትገቡ ያው ኤፋ እንግዲህ ዲቤት ጠርቷል። የሚያግዝ ነገር ይሆናል ብዬ እጠብቃለሁ እንጂ ማለት እንትን እንዳይል ገብቷል። ዲቤቱን ቀድሞው እነዛ ከናንተ የሚይዘው ነገር ያኛው ወንድማችን የሚይዘው ነገር እንዳይኖር እንዳትነካኩት የዲቤቱን ዋና አንኳር ነገር ብዬ እጠብቃለሁ። መቼም ትረዱኛላችሁ ብዬ አስባለሁ። ከይቅርታ ጋር ወንድሞቼ ለማለት የምፈልገው ተባረኩ። ከታቾኜ እሰማለሁ። ደስ ብሎኛል። ኦኬ እሺ። እንዴ ተቀበለ እንዴ እንትኑ? አይ ተቀብሎ ሳይሆን ያው ይቀበላል ብለን ተስፋ እናደርጋለን። ካልተቀበለም ቢቀበልም ለጊዜው እስኪቀበል ድረስ ምናልባት የሚቀበልም ከሆነ ከናንተ የሚዘጋጅበትን ነገር እንዳይወስድ ነው እሳቤ። ያው ትረዱኛላችሁ። ቃሌና አማን ሰፊ ነገር ነው ያላቸውና ምን ለማለት እንደፈለኩ ይገባቸዋል። አንደርስታንድ አድርገውኛል በእርግጠኝነት በትክክል ስለማቅ ነው። ኧረ እሱም ሲለን ስለነበረ ያ ግልጽ ነው። አይ አውቃለሁ፣ አንደርስታንድ እንደሚያደርጉኝ አውቃለሁ። በጣም ጥልቅ ነገር የሚያውቁ ናቸው ወንድሞቼ። በጣም ተማመንባቸዋለሁ። ተባረኩልኝ። እሰማለሁ ከታቾኜ። ለጊዜው ትንሽ ልቆይና ትንሽ ደቂቃ ከዛ ወርዳለሁ ራሴ ወይ ታወርደኛለህ። እሺ ተባረኩ። ኦኬ አማንሻ እንዴት ነው? ሰላም ነው ወይ? ያማን ቅጠሉን ብትይዘው ግን አሪፍ ነበረ። ዛሬ አያስፈልግም ቅጠሉ። ዛሬ አያስፈልግም። አማንሻ ይዛለት አገደልከኝ እኮ ቅጠሉን ይሰጥ። ሰላም ሰው ነኝ። ምን ታደርጋለህ? አንዳንድ ነገሮች ግን በጣም ይሄዳሉ ታውቃለህ፣ እና አይረሱም። አሁን ያ እንትን በፍጹም ሊረሳም ይችላል ለማማንሽ። አይ አንድ እንትን ነው ባይዞ ሁሌም እንደዚህ አይነት ነገር ሲመጣ የምፖስታትን አንድ ጥሩ ፎቶ ከነ ሙሉ ልብሱ ለብሼ ሳር ይዤ ፎቶ ተነስቼ አስቀምጣለሁ ብያለሁ። እና እንደዚህ አይነት ነገር ሲመጣ ቶሎ እሷን ደቅ አደርጋለሁ ማለት ነው። ልክ ነህ። በጣም አሪፍ። ሰላም ብያችኋለሁ ሁላችሁንም፣ ከላይም ከታችም ያላችሁ ደህና ናችሁ ወይ? ክብር ይስፋ። የአባትና የልጁ ብለናል። አሜን አሜን። ተባረክ።
ሐሴድ ይላል። ሐሴድ 6 አይነት ቋንቋ ያለው ትርጉም ያለው ሰላም ነው ወንድም አለም። ሰላም ናችሁ? እንዴት ነህ? እግዚአብሔር ይመስገን አለን። ረገ ወደፊት እንግዲህ እኛም በቃ እንወስደዋለን ይሄን። አዎ ግድ ነው እንግዲህ ሰላም በለን። ሰላም ናችሁ? እንዴት ናችሁ? ቃሊ፣ ጸግሽ፣ አማን፣ ቤቲ፣ አስቼ ሁላችሁንም ከታችም ያላችሁት ኑሐሚን፣ አሙጽን አላወቅኩት። እንዴት ናችሁ? አለን ወንድም አለም ተባረክልን። ኑኑሽዬና ደግሞ የሐመሯ ግብር ከፋይ ቤቲሻ እንደዚሁም ደግሞ አሙጻችን ሰላም በሉ። አስቺ እንዴት አደራችሁ? እንዴት አለሽ? ሁላችንም ሰላም ብያለሁ። አማን በጠዋቱ 8 ቃሪያ እየሰጠኝ ነው። አስቺ ኧረ የዘራሽው ነው በቃልዬ ላይ የዘራሽው። እሺ አስቺ ፈረድካ። እሺ እኔ ራሴ እኮ ከአንቺ ነው ከማን ነው አይቼ እኔ ትርጉሙ ራሱ አልገባኝም ነበር። እና ከዛ አንቺ ትሁኚ ወይ ቃልዬ ይሁን አላቅም፣ በጣም እኔ የምወዳት ልጅ እየተናገረች እንትን ታብታብ አላደረጉም ነበር እና እንዴት ታብታብ አድርጉ እያለች ስትል እኔ ጨዋታ መስሎኝ፣ እኔ ደግሞ እውነት ጌታ በሚያውቅ በጣም ነው የምወዳት እና ቃሪያ ሰጠዋት ማለት ነው። እኔ መጫወቼ ነው፣ ለካ ትርጉሙ ሌላ ነው። በቃ ወይኔ በቃ ተቀየመችኝ እስካሁን ድረስ ማለት ነው። እና ድንገትም ከሰማሽኝ እንዳው ካለች እኔ እንዳው በፍጹም እኔ ከአንድ ቀን በፊት ይሁን ወይ ይዛለታ ነው በቃ ያወቅኩት እችን ራሱ ማለት ነው። ወይኔ እስቲ እንግዲህ ይቅርታ በላት። አይ በቃ እንግዲህ እኔ ይቅርታ ጠይቄያለሁ። እኔ እኮ በቃ ማለት መጫወቴ ነው። እኔ እውነት ማለት አርጉ እንጂ እያለች ስለነበር ያው ትጫወቼ የለ እንደዛ ለካ እኔ ተቀየመችኝ ማለት ነውና፣ ግን አሁንም ቢሆን ይቅርታ ጠይቃለሁኝ። እኔ በፍጹም በሌላ ነገር አይደለም። እውነት ለመናገር ትርጉሙን ባለማወቄም ነው ራሱ እንደዋላ አይደለ እንደው እኔ ልክ እናንተ ጋር ስታረጉ ባያችሁት አይነት ነው ያደረግኩት የነበረውና። እሺ ነው ሚሻና አሞቴ ሰላም በሉንና እንቀጥላለን። እስቲ ሰላም ለእናንተ ይሁን። አስቺ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ኦኬ ቤት ከፍተሽ ገና ካሁኑ እየመጡ ይቀቡት ጀምራ አይደለ? ቆይ የኛ ልጆች እኮ ግን በቃ ታላቅ በጣም ያስፈልጋቸዋል ማለት ነው። እሺ በርቺ። ግን ጥሩ ነው፣ ቀጥይ። እንደዛ እያረጋችሁ ተጫወቱ። ሌላ ቦታ ከምትሄዱ ያረግሽው ጥሩ ነው። ጊዜ ሲኖርሽ እንትን አይደለም መክፈት። አሁን ለምሳሌ ስላሴ፣ የሁለት ባህሪ ኢየሱስ ምናምን እያላችሁ እንዳከፍቱ ወንጌል ለመስራት እንዲሁም ደግሞ አብራችሁ ለመጸለይ ለጊዜው ማለት ነው። ከዛ ቀስ እያላችሁ ግን ትከፍታላችሁ ማለት ነው። ርዕስም እየሰጣችሁ ወንድሞች ሲመጡ ማለት ነው። እሺ አሞት ያለ አለው እንዴት ነህ ወንድም አለም? ሰላም ነው? እንዴት ናችሁ? አለን አባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ የአባቴ ቡሩካን ቅዱሳን ሰላም ብያለሁ። ለሁላችሁ ተባረክ። ሰሙሻ እንዴ አላየሁም ነበር። አይገርም ነበርክ እንዴ ሳሙሽ? አይ ገና አሁን እየገባሁ ነው። ክርስቶስ ቃሌ ጸጊ ኑሐሚን አማንዬ ሆስ ቤቴ እንዴት ናችሁ? ሁላችሁ አለን። ዛሬ ከኋላ የለም። አይገርምም? እንትኑ የለም
የቅዳሴውን ወይስ ሌላ ቦታ? ቅዳሴው ከሌለ ሰሙ ከተማ ቀይሯል። በዛ ነው ሌላ ቦታ ነው ተሙሻዛ። እሺ ቃልዬ አሁን እርግጠኛ ነኝ ጥሩ ቦታ ላይ ነው ያለው። እስቲ ምክክር በስሱ ከቤተሰቦች ጋር እንዴት ነው? በተለይ ደግሞ ዛሬም በተነሳው እንትን አድርገን ምንድን ነው ማድረግ ያለብን? በተለይ ደግሞ የጎንዮሽ ሚላት አማንሻ የጎንዮሽ ትኮሳ ሚላት አለች። አማንዬም ትሄድባት አለ። እስቲ ቃልዬ ሄድ እስቲ አንተ ስለነበርክ አንተ ስትናገር እየገባቸው ይመጣል እነሱ። ወይልሽ አሁን የገባችሁት ነው። ሰላም ብያለሁ። በአጠቃላይ ጠቅለላ ጸግሽ ያለውን ነገር ኮንሲደር አድርጌ እሺ ካቆምኩበት ልቀጥል። እንግዲህ ምክሪው ምን ይሁን እንግዲህ አላውቅም፣ እንደዛ ማድረግ ይችል እንደሆነ አላውቅም። ነገር ግን እንትን አትያዝ እንዴ አትያዝ እንትን በል ምንም አንተ በጥበበኛ ነህ። እሺ አስቲ አንዳንድ ጊዜ ምንም እንትን ያደርግሃልና ልክ ነው። አስፈላጊውን ነገርማ በተለይ በደንብ አሁን ከእናንተ ይጠበቃል። ከእናንተ ስለሚጠበቅ አስፈላጊውን ነገር በደንብ እዚህ ደግሞ እኔን እናንተን ብለው የሚመጡ ልጆች አሉ። ስለዚህ ለእነሱ ምክር የግድ ያስፈልጋል ማለት ነውና በነፃነት ቀጥል። ቃልዬ እንግዲህ የሪዞርቱ መስራችና ፕሬዚዳንት ነው። በሁለቱ በአማኒሻና በቃልዬ መካከል ግን ትንሽ ግብግብ ተፈጥሯል ብለውኛል። እኔ ነኝ የቦርድ ሊቀመንበሩ እያልክ ነው አሉ አማኒሻ። እኔ እኮ ጆሮዬን አቁሜ እየሰማሁ ያ እና ከአፖስትልስ ክሪድ አንጻር ያነሳነው ነገር ኦልሬዲ እንዳለ ነው። ጥቅም አለው ወይ? ቤተክርስቲያን ስትጠቀምበት ኖራለች ወይ? አዎ። ሲቀጥል አሁን እዚህ ጋር አንድ ኦርቶዶክስ መጥቶ አልዳንክም ቤተክርስቲያን አይደለም ቢለኝ አፖስትልስ ክሪድ መካከል እኔ የማላምነው ነገር ምንድነው? አውጣና አሳየኝ እስቲ ነው የምለው። ኦኬ። ስለዚህ አሁን አፖስትልስ ክሪድ ያለው ሰውዬ ነው እሱ ውስጥ መልሶ አጣብቂኝ ውስጥ የሚገባው ብዬ አስባለሁ። አፖስትልስ ክሪድ ውስጥ ባለፈው ያለው ነገር ስለሌለ ማለት ነው። ስለ ጌታ ራስ፣ ስለ ጥምቀት፣ ስለምን የለም እና ሲምፕሊ እንደ አንድ ክርስቲያን ለመቆጠር አፖስትልስ ክሪድ ወሳኝ ሆኖ ሰውየው ይሄን ካላለ እንደ ክርስቲያን የማይቆጠር ከሆነ ሰውየው ይሄን ካላለ ኦሬዲ የክርስትና ትምህርቱ አደጋ ውስጥ ነው የምንል ከሆነ ኦኬ፣ ይሄን በማለቱ ደግሞ ፉልፊልድ የሆነ ክርስቲያን ቢሊፍ ውስጥ ነው ያለው ብለን የምናምን ከሆነ ሲምፕሊ እስካሁን ሲያስተምር የነበረውን ትቶ አሁን አንድ በቃ አፖስትልስ ክሪድም ማብራራት ብቻ ነው ያለበት ማለት ነው። ምክንያቱም ስለ ጥምቀትም ስለምንም የጌታ እራት እውነተኛ ነው አይደለም እንትን ነው በዛ ነው የሚል ነገር የለም እዚህ ክሪድ ላይና ማለት ነው። ነገር ግን ጥቅሙ እነዛ ናቸው። ተጠማቂው ይሸመድደዋል። ያ ተጠማቂ የሚጠመቀው ያንን በትክክል በቃሉ ከያዘ ነው። ከኔ በኋላ በል አይደለም ራሱ ከኔ በኋላ በልም አይደለም ፖይንቱ ራሱ ማለት ነው። አንድ እሱ። ሁለተኛው ነገር ደግሞ ክርስቲያኖች በደንብ ትምህርታቸው እዚህ ማዶ ያለ ቤተክርስቲያንና እዛ ማዶ ያለ ቤተክርስቲያን ትምህርታቸው ዩኒፎርምሊ ዋና የሆነ ነገራቸው ላይ ይሄድ መሆናቸውን የሚረዱበት ትምህርትም ጭምር ዝም ብሎ ለተጠማቂዎች ብቻ አይደለም፣ ህዝቡ በደንብ ይዘው የሚማረው ትምህርትም እንደ ጀስት ከሬጉላር ፊዴ ጋር ቀጥተኛ ኮኔክሽን ስላለው ማለት ነው መርሃ ሃይማኖት። ሶስተኛ ነገር ደግሞ ራሱ አፖሎጂቲክ ስራ ነው የሚሰራው። ስለዚህ እነዚህን ነገሮች ይዘን ነው ስለ አፖስትልስ ክሪድ ስናወራ የምናወራው ማለት ነው። ጠቃሚ ነገር ነው፣ በጣም ኤክስትሪምሊ ጠቃሚ ነገር ነው፣ በጣም ጠቃሚ ነገር ነው እንዳልኳችሁ ነው። እና ግን አሁን ይዘህ መተህ የሆነ እንትን ስትሰራበት የሆነ ዳይሴክት ማድረግ የምትፈልገው ነገር ሲኖርና ያንን ነገር ስትሰራበት ግን በጣም አደገኛ ነው፣ በጣም አደገኛ። ኦኬ ሶ በኢትዮጵያ ትራዲሽን ውስጥ በወንጌላውያን ቤተ ክርስቲያናት ትራዲሽን ውስጥ እኔ ምን ያህሉ እንደሆነ ጌታን ሲቀበል እሱን ያለው እግዚአብሔር ነው የሚያውቀው፣ እዛው መካነ ኢየሱስ ጭምር ማለት ነው። ኦኬ ምን ያህል ሰው ነው ጌታን ሲቀበል እሱን ያለው ራሱ
ዛሬ እኔ እንትናችሁን ጸሎታችሁን አልቀበልም ያልከው ህዝብ በሙሉ ዓለምን ክጃለሁ ብሎ የመጣ ህዝብ፣ ሰይጣንን ክጃለሁ ብሎ የመጣ ህዝብ ነው። ከዚህ በኋላ ለአንተ እኖራለሁ ብሎ ንስሐ ገብቶ የመጣ ህዝብ ነው። በደህንነት ትምህርት ውስጥ አፖስትልስ ክሪድ ላይ ያሉትን ነገሮች ሙሉ በሙሉ በሚባል ደረጃ ይማራቸዋል። ኦኬ ስላሴስ በጣም በአስቂኙ ነገር ስላሴስ ብሎ ሲጠይቅ ስሰማ እኔ መሰለኝ በቃ ጀስት እንትን ያደረገኝ ወደ አይምሮ የወሰደኝ ክርስቶስ ብቻ ሲባል አብና መንፈስ ቅዱስስ የሚሉ ሰዎች ጋር ነው ቀጥታ ልብ የወሰደኝ ማለት ነው። ኦኬ ክርስቶስ ብቻ ስንል እንግዲህ ታውቃላችሁ ምን ማለታችን ነው። ዓለምን ክጃለሁ ስንል ስላሴስ ካልክ ዓለምን ክጃለሁ ብሎ ንስሐ ለሚገባው ሰውዬ ማለት ስላሴስ ካልክ ክርስቶስ ብቻ ስንል አብና መንፈስ ቅዱስስ እንደሚሉን ሰዎች ነው እየሆንክ ያለው ሙግትህን እያደረክ ያለው ልክ እንደዛ። this is በጣም አሰቃቂ ነገር ማለት ነው። ኦኬ ስለዚህ እዚህ ያለው ወንጌላውያን አብያተ ክርስቲያናት እንትን ስር አብያተ ክርስቲያናት ጥላ ስር ያሉ አብያተ ክርስቲያናት በሙሉ ዓለምን ክጃለሁ ያለ አማኝ ነው ያላቸው። ወደ ጌታ ሲመጣ ማለት ዓለምን ክዶ የመጣ አማኝ ነው ያላቸው። ኦኬ ከሚማረውን ነገር የሚያስተምሩት ከዛ በኋላ አፖስትልስ ክሪድን ቀጥታ ኮት ባያደርጉም አፖስትልስ ክሪድ ውስጥ ያለውን ነገር ግን እንትን ይሰሙት ይማሩታል። በደህንነት ትምህርታቸው ውስጥ ይማሩታል። ስለዚህ ይሄ ምንም እንትን የሚያደርግ ነገር አይደለም፣ ምንም የሚያከራክር ነገር አይደለም። አፖስትልስ ክሪድ ላይ ያሉ ነገሮችን አንድ ወንጌላዊ አማኝ ማመን አለበት የለበትም? ማመን አለበት። ሲቀጥል አንተ ከመጠመቁ በፊት ሰውየውን ከማጥመቅ በፊት ስታስተምረው ገና ሲመጣ ከዓለም ሲመጣ ገና አፖስትልስ ክሪድ ነው የምታስብለው። የትኛው ቤተክርስቲያን ነች እንደዛ የምታስብለው? በፕሮቴስታንት ታሪክ ውስጥ ማለት ነው። የትኛው ቤተክርስቲያን ነች ሰውየው ገና ከሌላ እምነት ወር ደግሞ ከሌላ ወርልድ ኦፍ ቪው ወደ ክርስትና ሲመጣ ና አፖስትልስ ክሪድ ላስብል የሚለው የፕሮቴስታንት ትራዲሽን ራሱ የትኛው? ገና እኮ ሰውየው እኮ ሙስሊም ነበረ፣ መጣ እኮ በቃ ጌታ ማርኩኛል ብሎ መጣና አሁን ከኔ በኋላ የምለውን ትላለህ ብለህ ደሞም በአንድ ልጁ ስትል ልጁ ማለት ምን ማለት ነው ይላል። ገና ማለት ነው አላስተማርኩም ገና። እኛ ጋር እኮ ልጁ ክህደት ነው ይላል። ኦኬ ስለዚህ በጣም ኃይለኛ የሆነ ስህተት ነው። ኦኬ ሲቀጥል ደግሞ አፖስትልስ ክሪድ ላይ ከሆነ ያንተ እንትን ያለው ያንተ ኦሬዲ በቃ እምነት ያለው እና ማስብለው አፖስትልስ ክሪድ ነው ምናምን ካልክ ሲምፕሊ አንድ አማኝ እውነተኛ አማኝ መሆኑን እየለካ ያለው በዛ መንገድ ከሆነ አንድ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን እየለካ ያለው በዛ ክሪድ ውስጥ ከሆነ እስከ ዛሬ ያልከን ጥምቀት ማነው የጌታ እራት እንደዚህ ብለው የሚያምኑ ከእናንተና ጋር ህብረት ባደርግ ይሻለኛል ምናምን ያልከን በሙሉ ዜሮ ሊገባ። ለምን ታደርጋለህ? በቃ ይኸው እኛም እናምናለን፣ ኤምኬሲም ታምናለች፣ ወንጌልም ታምናለች። አፖስትልስ ክሪድ ላይ ያለውን የማያምን ጴንጤ የለም። በቃ ለዛ ለምን ህብረት አታደርግም ነበር? ኦኬ ስለዚህ ይሄም ሌላ ዝም ብሎ አጀንዳ ፍለጋ ነው የሚመስለው። ስለዚህ ዊዝደም እንዳለው አገልጋይ እኔ እንደ ዋይዝ አገልጋይ ብሎ አንድ ሰው ከመጣ ማለት ነው እንደ ዋይዝ አገልጋይ መጀመሪያ ማስተማር ያለብህን ህዝብህን ማስተማር አለብኝ ብለህ የምታስበውን ነገር ማስተማር። አፖስትልስ ክሪድ ላይ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ይላልና ወልድ ፈጣሪ አይደለም ወይ መንፈስ ቅዱስስ ፈጣሪ አይደለም ወይ የሚልን ጥያቄ መጀመሪያ መመለስ አለብህ አስቀድመህ ማለት ነው። ክሪዱን ይሄኛውን ክሪድ እንደው መተዝም ብለህ ህዝብ ላይ ከመጫነ በፊት መጀመሪያ እሱም ማስተማር መቻል አለብህ። መጀመሪያ ቁጭ አድርገህ ህዝብን ያንን ማስተማር መቻል አለብህ። አብዛኛው ይሄንን የሚለው ራሱ በትክክል ተረድቶታል የሚለው ሌላ ጥያቄ ስለሆነ ማለት ነው። ኦኬ ጎበዞች ከሆናችሁ ብልህ ከሆናችሁ መጀመሪያ የምታደርጉት እሱን እናንተ የምታጸልዩትን ጸሎት እናንተ የምታስገቡትን ንስሐ እንቀበል። እግዚአብሔር ከተቀበለው አንተ ተቀበልክ አልተቀበልክ ሲጀመር እኮ አርና ሲግኒፊካንት እኮ እንዴ ቤስከፍት እንትን የሚሰጡ ቤስከፍት ጊፍት አበባ የሚሰጡ ማን እንደሆኑ እናውቃለን። ፖስት ስታደርግ ከፖስት ስር መጥተው የሳቅ ኢሞጂ የሚያደርጉልህ እነማን እንደሆኑ እናውቃለን። ሶሪ ምክር መሆን አይችልም ብያቸዋለሁ። እነማን እንደሆኑ እናውቃለን። መጀመሪያ እሱን አስተካክል። ወርደ ይሄንን የእናንተን ንስሐ ከማለት በፊት መጀመሪያ ሰሚዎችን አስተካክል።
አድማጮች በየጊዜው እየመጡ ጋዝላይት የሚያደርጉ ለአንተ ጭምር የማይጠቅሙ ናቸው። ለአንተ ጭምር አይጠቅሙ። ሊለዩ የፈለጉት ሊበሉ ነው። መጀመሪያ እሱም ማስተካከል አለብህ አስቀድመ ማለት ነው። መጀመሪያ አድማጮችን አስተካክል። አይዞ የሚሉን አይዞ አትበሉኝ በላቸው አላልኩም። ከጠቀሙ ምን አገባኝ እንኳን ባለ ምን ጽዳ ይልኩልም ያኔ አያገባኝም። እሱ አይደለም ጉዳዩ። የሚሰሙ እነማን እንደሆኑ ግን ያሳያል። ይሄ የሚሰሙ እነማን እንደሆኑ ግን በደንብ ያመለክታል። ኦኬ የሚያደምጡ አንተ አገለግላቸዋለሁ የምትላቸው ሰዎች አይደሉም። የሚያደምጡ ሌሎች ናቸው። እነሱም ማገልገል ፈልገህ ከሆነ እዛ ሄደህ ማገልገል ነው፣ አለቀ። ኦኬ ስለዚህ ይሄ ደግሞ አንተን ራሱ ወደ አንድ አቅጣጫ ይወስዳል። አጀንዳ ፍለጋ ብቻ ነው እዚህ ያለው። አጀንዳ ፍለጋ ብቻ ነው እዚህ ያለው። ሐሳብ ማነጋገር ብቻ ነው። ከዚህ በፊት የተናገራቸው ለትውስታ የሆነ ነገር ትውስታ እንዲሆን እኮ ጋይስ 1 ዓመት መቆየት አለበት ቢያንስ ትውስታ እንዲሆን ማለት ነው። 1 ዓመት እንደው በጣም ከበዛ 1 ዓመት ካነሰ ማለት 1 ዓመት መቆየት አለበት ለትውስታ ብለህ የሆነ ሪከርድ ከአንድ ኦርቶዶክስ ሪከርደር የተገኘን ሪከርድ ትለጥፋል። ገና እኮ ካወራው 3 ወር እኮ ነው። ገና 3 ወር ራሱ አስተካክሎ እኮ አልሆነም እኮ ለትውስታ ብለህ ትለጥፋል። አጀንዳ ፍለጋ ይባላል። ኦኬ አትርሱኝ ባይነት ይባላል። አስቀድሜ እንዳልኩ እኔ ትራዲሽናል አይደለም ይሄ ችግር ትራዲሽናል አይደለም። ከዚህ ትራዲሽን ጋር አብረን ኖረናል፣ አብረን እየሰራ ይሄ ፐርሰናል ሰሚ ፍለጋ ከሆነ ሌላ ነገር አውራ። በቃ እንደዚህ መታ አትበጥብጥ። ወይ ጎራህን ለውጥ ቀይረ ጎራህን እንትን አድርገ ጎራህን አስተካክለ አውራ። ኢፍኖት ግን ኢሹ ያልሆነ ነገር ይዘመተ እንደ ኢሹ እንዴ ያንተ ንስሐ ተገባው ለአንተ ነው እንዴ? ዓለምን የካድ ነው እኮ ለአንተ አይደለም። ትላንትና እነ ኤፍሬም ቤት ዓለምን የካዱ ሰው ሰይጣንን የካዱ ሰዎች እስልምናን ክደው የመጡ ሰዎች እኮ ለአንተ አይደለም የካዱልህ ራሱ የካዱለት ከተቀበላቸው አንተ you are not significant። ገና አድማጮችን ያላስተካከልክ ሰው ሲግኒፊካንት አይደለም። ካመጣኸው አይቀር ማለት ነው። በዚህ መንገድ ካመጣኸው አይቀር ያንተ መቀበልና አለመቀበል ምንም የሚያመጣው ነገር የለም። ኦኬ ቁጭ ብሎ ያንተን ንግግር እየሰማ የሚናደደው የጌታን ስራ ወንጌልን እያበላሸ ነው ብሎ የሚበሳጨው ህዝብ ለጌታ ህይወቱን የሰጠው አፖስትልስ ክሪድም ብሎ አይደለም። አፖስትል ክሪድም ብሎ አይደለም። ክሪዱ ማንም ሰው ጋር ቢለመድ ሰዎች ቢማሩት በትክክል በልባቸው ቢይዙት ጥንት ይነገር የነበረውን ትምህርት ያንን ክርስትና በትክክል በአጭሩ መያዝ እንደሚችሉ ሰዎችን አምናለሁ። በደንብ ነው ማለት ቤተክርስቲያን ያንን ታስተምራለች። ቤተክርስቲያን ያንን ታስብላለች። ያንን ኮንፌስ ታስደርጋለች። ኦኬ ነገር ግን እቺ ቤተክርስቲያኔ ዓለም ደክሞት የሚመጣን ሰው ይሄንን ካላልክ አይደለም የምትለው። ዓለምን ክጃለሁ ብለው ወደ ኢየሱስ እቅፍ ግባ ነው የምትለው። ኦኬ ስለዚህ አንተ ሲግኒፊካንት አይደለም። አሁን ስመለከተው መካነ ኢየሱስን ጨምሮ አንተ በሁሉም ኢትዮጵያ ኢቫንጀሊካል ሰርክል ላይ አንተ በቃ ያወርነት ሲግኒፊካንት። ምክንያቱም እያመጣ ያለው ነገር ኮምፕሊትሊ ከዲስከሽን ውጭ የሆነ ነገር ዲስከስ ሊደረግበት የማይገባ ነገር። ትምህርቱን እናስተምር፣ ይሄኛው ትምህርት በጣም አሪፍ ነገር ነውና እሱን እስቲ እንሂድበት። እሱ አንድ ነገር ነው፣ ልንተባበረህ የምንችለው ነገር። የእናንተ ንስሐ አልቀበልም ሲጀመር ለአንተኛ ንስሐ አልገባንም። ወደ አንተ ማን ንስሐ ገባ? ሲጀመር ወደ አንተ ማን ንስሐ ገባ? ስለዚህ የሚያደምጡህን አጀንዳ ፍለጋ የዛሬ 3 ወር የተናገርከውን ነገር ለትውስታ ብለህ ስትለጥፍ መተው የሚያጨበጭቡልህን እነሱን መንገር ትችላለህ። ከዛ በተረፈ ግን ይሄ በጣም አደገኛ ነገር ነው። ጋይ ሶሪ እንዲህ ስናገር እንግዲህ ተሰምቻለሁ። ይሄ ግን በጣም አደገኛ ነገር ነው። እንዴ አንሰማም፣ በግድ ነው በቃ አንሰማም፣ አናደምጥም፣ አንተን አናደምጥም፣ አንፈልግም። እሺ ምን ይሁን? እሺ እንዴ እና እኛም ዓለምን ማስካድ እንቀጥላለን። አንተም ደግሞ በቃ ጥግህን ይዘህ የሆነ ዳርህን ይዘህ የሆነ ነገር አጀንዳ በመጣ ቁጥር አጀንዳህን እያወራ እንትን ማድረግ ትችላለህ። ለማንኛውም ግን እስቲ ዲቤቱን ይቀበልና ዲቤቱ ላይ እንመለከታለን። ግን በዚህ ሁሉ መሃል አንድ ነገር ልበል። ክርስትና ስለ ክርስቶስ ነው፣ ስለ ኢየሱስ ነው። ኢየሱስ ላይ ስለማተኮር ነው፣ ኢየሱስን ስለመኖር።
ዶክትሪን ላይ እንግዲህ ታውቃላችሁ፣ ዶክትሪን ላይ ችግር ያለበት ቤተክርስቲያን የቤተክርስቲያንነት መልኩ እየደበዘዘ ይመጣል ብዬ በጽኑ ማምን ሰው ነው። ዶክትሪን ላይ አልደራደርም፣ አላወራም ዶክትሪናል ነገሮች ላይ። ነገር ግን አስቀድሞ ዶክትሪናል ኢሹዎቻችን ላይ እንደ ኢቫንጀሊካል ቸርች እንደ ወንጌላውያን አብያተ ክርስቲያናት ዶክትሪናል ነገሮቻችንን ማውራት ካለብን አስቀድመን ኮመን ግራውንድ መፈለግ መቻል አለብን። ኮመን ግራውንድ መፈለግ መቻል አለብን። አንድ የምትባል ነገር አለች። እቺን ረስቼ ነው እዚህ አንድ ነን ምናምን እንደሚባለው እንዳይመስላችሁ የሚባል ነገር ማለት ማን አለ? እኔ እኮ ወይ ጆሮአችሁን እኮ ታከማችሁ ብትመጡ ጥሩ። ማን አለ? አንድ ማን ነው አንድ ነን ያለው? በሁሉም ነገር አንድ፣ በእያንዳንዱ ነገር አንድ ነን ማን ያለው? ማንም በሁሉም ነገር አንድ ነን ያለ ሰው እንዴ? አንድ ቸርች አይደለም ፕሮቴስታንት አንድ ቸርች አለን በማለት ነው የምንታወቀው። አንተ ሳትመጣ ገና አንተ ቁጭ ብለህ አበባ እየሰጠ እያደመጥክ በነበረ ጊዜ ፕሮቴስታንት አንድ ቤተ ክርስቲያን አይደለም ስንል ነበር። እኔም አለው እዚህ አማን አለ ከኔ በፊት። እኔ ቲክቶክ የመጣው ትላንት ነው። ከኔ በፊት ሲሉ የኖሩ ሊኖሩ ይችላል። ኦኬ ፕሮቴስታንት አንድ ቸርች አይደለም፣ አንድ ሙቭመንት ነው። በዛ ሙቭመንት ውስጥ ግን የተለያዩ ዲኖሚኔሽኖች አሉ። አነሳሳቸው ስለሚወስናቸው እንደየአነሳሳቸው የተለያየ ትራዲሽን ይዘው ይመጣሉ። ግን ኢሴንሻልሶቻቸው ላይ ደግሞ አንድ ናቸው። ኢሴንሻልሶቻቸው ላይ ደግሞ ሊደራደሩ አይችሉም። ኢየሱስ ላይ ሊደራደሩ አይችሉም። ሶሎዎቹ ላይ ሊደራደሩ አይችሉም። ኦኬ ዋናችን ነው የሚሉት ነገሮች ላይ ሊደራደሩ አይችሉም። ዋናችን ነው የሚሉትን ነገር ከያዙ በኋላ ግን እንደየትራዲሽናቸው የተለያየ ነገር ይዘው ይመጣሉ። ኦኬ የተለያየ ነገር ይዘው ይመጣሉ። ስለዚህ ኢሴንሻል የሆኑ ነገሮች ላይ የወንጌል እውነት ላይ አንድ ነን። ነገር ግን ሌሎች አንድ ያልሆኑ ነገሮች አሉ። እንደዛ ቢሆን ኖሮማ እኔ መካነ ኢየሱስ ለምን አልሄድም? እኔ ለሙሉ ወንጌል አልሄድም? አማን ለምን ኤምኬሲ አይመጣም? ይሄ በተደጋጋሚ እኮ ያወራነው ነገር ነው። አንድ ነን የሚል ነገር አይሰራም። በራስህ የሆነ ሙግት እየፈጠርክ የራስህ ሙግት ትሞግታለህ እንዴ? ራስህ የፈጠርከው ሙግት ነው አሁን እየሞገትክ ያለው እንጂ እኛ ያልነን ነገር አይደለም። እዚህ ያሉ አፖሎጂስቶች ያሉትን ነገር አይደለም። እዚህ ያሉ ወንጌል ስራ ላይ ያሉ ሰዎች ያሉትን ነገር አይደለም እያልክ ያለው ማለት ነው። ኦኬ እኔ መካነ ኢየሱስ የማልሄደው መካነ ኢየሱስ ጋር አይ ይሄኛው ነገር ትክክል አይደለም የምለው ነገር ስላለ በዚህ ጉዳይ ላይ ስንነጋገር ነው የኖርነው። ስንነጋገር ነው ምን ኖሮ ዩቲዩብ ገብተህ ማየት ትችላለህ። ትልቁ ችግር ምንድነው? እኔና የመካነ ኢየሱስ ጓደኛዬ ወንጌል ሰብከን ሰዎች ጌታን ተቀብለው ይዘነው ሙሉ ወንጌል ሄደን ጌታን እዛ እንዲቀበል ስናደርግ ታገኘናለህ። አባልነት እዛ ስንሰጠው ታገኘናለህ። ኦኬ አየህ፣ አንድነት የሚሰራው እዚህ ጋር። ባለፈው ከቴሌግራም ቻናል ላይ አንድ ነገር ለጥፌ ነበር። እዚህ ያላችሁ ዴቭን ታውቁታላችሁ። ዴቭ አንግሊካን ከጓደኞቹ ጋር ወንጌል ሰብቶ ወጥቶ ነበር አንድ ስፍራ ላይ። ስፍራውን አልነግራችሁ። ወንጌል የሰበኳቸውን ሰዎች ወስደው እንዳለ ወደ 30 ምናምን ሰዎች ጌታን ለመቀበል የወሰኑ ሰዎችን ሙሉ ወንጌል ነው የሰጧቸው ማለት ነው ወስደው። ዩሲ አንድ ነን ስንል የምንልበትን መንገድ አየኸው? ዓለምን አስክደህ ነው፣ ሰይጣንን አስክደህ ነው ለአንድ ቤተክርስቲያን ስንሰጠው አይተዋል። እዚህ ጋር መሬት ያለው እውነታ ይሄ ነው። አንተ እዚህ የምታወራው ነገር ሲግኒፊካንት አይደለም የሚባለው ለዛ። ስለዚህ ዲቴይል የሆኑ ዶክትሪናል ነገሮች ላይ ዲቴይል የሆኑ ልንለያይባቸው የምንችሉ ነገሮች ላይ እኛም ልዩነት እንደብቀን አናውቅም። ስለዚህ ራስህ የምትፈጥረው ሙግት አትሞግት። ራስን ይሄ ሙግት እየፈጠርክ ያለው አንተ ራስህ። እኔ አማን ኤቢ ጆ የጌታ እራት ላይ ሳክራመንቶች ላይ የገባንባቸውን ጊዜዎች አስቧቸው ዝም ብላችሁ። በዚህ ትራዲሽን አማን በሪፎርምር ትራዲሽን ኤቢ በዚህኛው ትራዲሽን እኔ በዚህኛው ትራዲሽን በፔንቴኮስታሉ ትራዲሽን እንደዚህ እያልን የገባንባቸውን ጊዜዎች አስቧቸው። እነዛ ትራዲሽኖች ዲቴይል ላይ ሲያወሩ የተለያየ ነገር ሊያወሩ ይችላሉ። ነገር ግን የጌታ እራትን በተመለከተ ያላቸው ሪቨረንስ ግን ይሄን ይመስላል ብለን ያስቀመጥንባቸው ጊዜዎች ማለት ነው። ኦኬ ሁሉም አንድ ነው ብለን ጨምቀንማ ሪዳክሽኒዝም ብንሰራ ኖሮማ ይሄንን ባላለ ነበር፣ ይሄን ባላደረግን ነበር። ስለዚህ ዛሬ ዘመተ ያስተዋወቀው አዲስ ነገር እኮ የለም። ዛሬ ዘመተ ያስተዋወቀው እኮ ደና ነገር ራሱ የለም እኮ። ገና ስትመጣ እኮ ያየነው እኛ ረብሻ ነው። ገና ስትመጣ ሰዎች ድነታቸውን ሲጠራጠሩ ነው ያየነው እኮ። ገና ስታወራ ማለት
ገና ለማውራት ስትጀምር ማለት ነው። ገና ለማውራት ስትጀምር እኮ ሰዎች እኮ በትክክል ኢየሱስን አግኝቼው አይደለ ይሁን እንዴ ብለው ሲጠራጠሩ ነው እኛ የምናውቀው እኮ። ኦኬ። ስለዚህ አሁንም ራስን ማተን አድርገህ ራስን ለኢቭን እንደው ኢቫንጀሊካል ሰርክሉስ ላለችው ለዚህ ቤተክርስቲያን ከሆነ የምትቆረቆረው ማለት ነው መጀመሪያ ኮር የሆኑ ነገሮቻችንን ይዘህ ነው መምጣት ያለብን። ኮር የሆኑ ነገሮቻችንን በዚህ ጉዳይ ላይ ከወንድሜ መለየት አልፈልግም የምንልባቸውን ነገሮቻችንን ይዘህ ነው መምጣት ያለብን። አሁን ያንተ መጥቶ እኔ እንትን አይደለሁም አልቀበልም ዓለምን ክጃለሁ የሚለውን አልቀበልም ማለት ምንም ሲግኒፊካንት አይደለም። እዛው የሚሰሙህን የሚያጨበጭቡልህን እንትን የሚያደርጉልህን ትላንትና ሉተርን ካራክተር አሳሲኔሽን ስትሰሩበት ነበር። በነገራችን ላይ ላስታውስ ብዬ ስለዚህ መጀመሪያ የሚሰሙህን ሰዎች አስተካክል። እነዚህ ይህን ነገር የሚሰሙ ልዩነቱን የሚፈልጉ ሰዎች ስለሆኑ እነሱን እየመገብካቸው ከሆነ ደስ ይለናል። መልካም እንደነሱ እንቆጥራለን። ኢፍ ኖት ግን መጀመሪያ ኮር የሆኑ ፕሪንሲፕሎቻችንን መጀመሪያ ያዛቸው፣ አስቀድመ ያዛቸው። ማንም እዚህ አንድ ነን ያለ ሰው የለም። በሁሉ ነገር ምናምን ያለ ሰው የለም። አንድ የሆንበት ነገር አለን፣ አንድ ያልሆንበት ነገር አለ። ትራዲሽኖቻችን ልዩነት አላቸው። ሁለተኛ ነገር ደግሞ ኢትዮጵያ ቤተክርስቲያን የኖረችበትን ያንን ፕሪንሲፕል ጥሰህ አይደለም። መጀመሪያ እሱ ፕሪንሲፕል ላይ ቆመህ ነው ሌላ ነገር መገንባት የምትችለው። ኦኬ፣ እዛ ፕሪንሲፕል ላይ ቆመህ ነው ሌላ ነገር መገንባት የምትችለው። እያወራኸው ያለው ህዝብ ዓለምን ክጃለሁ ብሎ የመጣ ህዝብ መጀመሪያ እዛ ፕሪንሲፕል ላይ ቁምና ከዛ በኋላ ነው ሌላ ነገር ማስተማር የምትችለው፣ ሌላ ነገር መናገር የምትችለው ከዛ በኋላ። ካልሆነ ግን ሁሉ ነገር ከመሰረቱ የመናድ ሐሳብ እንጂ ያለ እንደው የሆነ እንትን ማድረግ አይደለም። ይሄ ደግሞ የፖለቲክስም የፖሌሚክስም የክርስትናም የአገልጋይነትም ምንም ካራክተር አይደለም። ካራክተር በጣም ይሄ እንደዛ አይነት ካራክተር መሆን አይችልም። ስለዚህ ያው ዲቤት ቀርቦላል፣ ዲቤቱን ይቀበል። አንዱ እሱ ነው። ሁለተኛው ነገር ደግሞ እንደዚህ አይነት ነገሮችን ስትሰሙ በቃ አሁን እንደነዚህ አይነት ነገሮች ይቅርታ ጋይስ ስለገብቶብኝ እንደነዚህ አይነት ነገሮችን ስትሰሙ በቃ ዝም ብሎ አይቶ ማለፍ መልመድ ጥሩ ነው። በቃ እንደዚህ አይምሮ እንትን የሚያደርጉ ነገሮችን ትናንትና እናንተ ከኖራችሁበት ውጪ የሆኑ ነገሮችን ስትሰሙ በቃ እናንተ የኖራችሁበትን ያንን ፕሪንሲፕል የሚንድ ነገር ስትሰሙ ይህንን ሰው በቃ ችላ ብሎ ማለፍ ነው። ምንም ያስተምህሮ ጉዳይ ላይም ቢሆን ከዚህ በኋላ የምትሰሙት የተለያየ ነገር አይኖርም። ከዚህ በኋላ የምትሰሙት የተለየ የሆነ እንትን የሆነ ነገር አይኖርም። የሆነ ከባድ የሆነ ነገር አይኖርም። እስካሁንም የሰማችሁ ከባድ የሆነ ነገር የለም። እያንዳንዱ የራሱን ትራዲሽን ሲያወራ ነው የሰማችሁ። ከዚህ በኋላ መጥቶ የሚወራ ትራዲሽን የለም። እዛ ትራዲሽን ላይ ተቆሙ ዲቤቶች ሊደረጉ ይችላሉ፣ ወሬዎች ሊወሩ ይችላሉ፣ ንግግሮች ልንነጋገር እንችላለን ጤናማ በሆነ መልኩ። ከዛ በተረፈ ግን ከዚህ በኋላ የሚመጣ ሌላ አዲስ የሆነ ነገር የለም። ስለዚህ እንደዚህ አይነት ለየት ብሎ መምጣት የሚፈልግ ሰው ካለ አንድ ሁለቴ ይነገረዋል። ካለበለዛ ግን ያንን ሰው በቃ ኢግኖር አድርጎ ትክክለኛው ነገር ላይ ትክክለኛው ቦታ ላይ ብቻ መገኘት ነው። ትክክለኛውን ነገር የሚያስተምሩ ሰዎች ቤት ብቻ መገኘት ነው። ሉተራኖች ቴሌግራም ላይ ስንት ድንቅ ልጆች አሉ። ቴሌግራም ላይ ብቻ አይደለም ቲክቶክ ላይ የመጡ የሚያወሩ ስንት ልጆች አሉ። ሉተራን የሆኑ ልጆች ማለት ነው። ሁልጊዜ ስም እየጠራን እንትን ማድረግ የለብንም። እንትና ጋ ማለት የለብንም። ሪፎርምዱ ላይ ያላችሁ ሰዎች አሉላችሁ። ፔንቴኮስታል ሙቭመንቱ ላይ ያላችሁ ሰዎች አሉላችሁ። ምንድነው? ከዛ በተረፈ እንደዚህ አይነት በየጊዜው አጀንዳ ፍለጋ ብቻ የሚመጡ ሰዎችን ተከትሎ መምጣቱ በጣም ከባድ ነውና ግን ታየኝ በቃ ጴጥሮስ ከጥምቀት በፊት አፖስቶሊክ ክሪድን ሲያስብልና ትላንትና እየሳኩ ነበር። ተባረኩ። ተባረክ ቃልየዋ። እሺ አማንሻ፣ ከዛ ሰሙሻ፣ ከዛ ዶክተር፣ ከዛ ዳኒ ዶክተር።
ያማን ድምጼ ይሰማል? ኤርፎን አድርጌያለሁ። ምናልባት ታፍኖ ከሆነ አይ ይሰማል። አማንሽ ይሰማል። እሺ መንገድ እየወጣሁ ነበረ ቡናዬን ልጠጣና ምን ቢሆን ጥሩ ነው? እሺ ምን መኪናዋ እንትኗ ተቀየረች? መንገድ ላይ ጧ አለች ማለት ነው። እያረጀች ነው። ኤኒዌይስ ቃሌ በጣም ብዙ ነገሮችን አንስቷል። ትላንት ማውራቱን ፈልገው የሆነ ያክል አውርቻለሁ። የፊት ቤት በጣም ጤና ቢስ የሆነ አካሄድ እየተካሄደ እንዳለ እኔ ጥሩነቱ ፊት ለፊት አውርተንም ስለነበረ የሆነ ማማት ምናምን አይሆንም። የኔ ማማት አይሆንም። አንተ በውስጥ ልታወራኝ ትችል ነበር ምናምን የሚያስብል ነገር ሊኖረው አይችልም። የኔ ምክንያቱም በውስጥም አውርተናል። በውስጥ ስላችሁ ሰብሰብ ብለን በዋትስአፕ ላይ ማለት ነው። ፊት ለፊትም አውርተናል እዚህ አስቼ ቤት ምናምን። ግን ስናየው የሚሆን አይደለም። ኢቭን ብላታንትሊ ነው እየመጡ ያሉት አመጣጣቸው ማለት ነው። እና በቃ ዳስ ዋይ እኔ ደግሞ ሚዲያው ላይ ማን አቀባብሎ የሰጠውን ጥይት እየተኮሱ እንዳለ ስለሚገባኝ የራሳቸው አጀንዳም ሊኖራቸው ይችላል። ግን በማን አጀንዳ ውስጥ ገብተው እያማሰሉ እንደሆነ ስለሚገባኝ በጣም ነው የሚያበሽቀኝ እንደዚህ አይነት አካሄድ ማለት ነው። ሶ ከምንም በላይ ደግሞ ቴዎሎጂካል ለማድረግ ሲሞከር ዳስ አሜዚንግ። አሁን ኢሚዲየትሊ ትናንት ኦዲዮን ስሰማ አልሰማውም ነበር፣ እንደዛ ያችን ፓርት አልሰማውም ነበር። ሌላ እየተወራ ነበር ቀን ላይና የሆነ ቪዲዮ ተልኮልኝ ነበረ። ከዛ በሙላት አየሁት ማለት ነው ኤፍቢኤስ ሲወራ እና ጎዶሎ ነው ምናምን ሲል አሁን ፎር ዳት ማተር እኔም አላልኩትም አፖስትሊክ ክሪድን ብዬው አይደለም እንትን ያልኩት። ኦልሬዲ በክርስቲያን ቤተሰብ ውስጥ ነው የተወለድኩት ምናምን። ስለዚህ የኔም እምነት ጎዶሎ ነው የእናትና አባቴም እምነት ጎዶሎ ነው እያለብኝ ነው ማለት ነው ይሰው ራይት። ሙሉ አይደለም ማለት ታዲያ ምን 70% ነው የዳንኩት? ምናልባት 20% ነው። አፖስቶሊክ ክሪድ 12ቱ ቻፕተሮች በጣም ብዙ ነገር ይዘዋል። አጠቃላይ የእንትኑን ይዘዋል ምናምን። ስነ ዜጋና ስነ ምግባር ትምህርት ነው እንደ 12 ቻፕተር የሚይዘው። ዶክትሪኖች 12 ብቻ ናቸው። ቅድም ቃሌ ብሎታል። የት አለ ስለ ሳክራመንቶች ያወራው? ስለ ሆሊ ባፕቲዝም እና ሎርድ ሱፐር የቱ ጋር ያወራው አፖስቶሊክ ክሪድ? ቫሊድ አይደለም። ፔንቴኮስታሎች ጋር አልቀበልም ያልከው ማለት ነው። ይሄ እርስ በርሱ የተምታታ ነገር ማለት ነው። እግዚአብሔር እንግዲህ ያርቃችሁ ከእንደዚህ አይነት ነገር። እርስ በርሱ የተምታታ ባለፈው ኢሹ ሆኖ የነበረው እሱ ነው ራይት። ኦርቶዶክስ ይቀርበኛል፣ ካቶሊክ ይቀርበኛል፣ እነሱ ጋር ኮሚኒየን ባረግ ይሻለኛል። ለምን አትሊስት እውነተኛ ነው ይላሉ ምናምን። ኦኬ የአሁኑስ ጥይት ምንድን ነው? የአሁኑ አፖስቶሊክ ክሪድን አይሉም። ዓለምን ክጃለሁ፣ ስጋን ክጃለሁ፣ አንተን ልከተል ወስኛለሁ፣ በያዋን ማህበር ስለመዘገብከኝ ምናምን። እሱ ትክክል አይደለም ብሮ። እያንዳንዱ መስመር እኔ ከልጅነቴ እያየሁ ያደግኩት እያንዳንዱ መስመር መጽሐፍ ቅዱሳዊ ነው። እያንዳንዱ ማለት ዓለምን ክጃለሁ። አንደኛው አንድ ላይ የለም ወይ ዓለምን ስለመካድ እንዴ? ስጋን ክጃለሁ፣ ስጋንና መሻቱን የሚል የለም ወይ መጽሐፍ ቅዱስ ላይ? የለም ወይ እንዴ? አንተን ልከተል ወስኛለሁ የለም ወይ? መስቀሉን ተሸክሞ ዕለት ዕለት ይከተለኝ የሚል እያንዳንዱ ቢብሊካል ነው፣ እያንዳንዱ ማለት ነው። ከዛ አፖስቶሊክ ክሪድን እኔ let me say something by the way ያችን ትራዲሽናል የሆነችውን እኔም ምናፍቃትን ሪፎርምድ ቸርች እናንተም ወንድሞቻችን ሉትራን ወንድሞቻችን የምትናፍቋትን ያችን ሉትራን ቸርች በኢትዮጵያ ኮንቴክስት አሁን በምትሄዱበት አካሄድ ማምጣት አትችሉም። መቼም አታመጡም። መቼም ነው የማትመጣው። እኔ አሁን እንትኑን ይሄ እንቅስቃሴያችሁንና ቅናታችሁን አም ቶታሊ አግሪ ዊዝ ዩ በዛ ነገር ላይ ማለት ነው። በቃ ልክ ናችሁ። እሱ የኔም ምኞት ስለሆነ ማለት ነው። but this is not the way። በቃ የኔ ችግር እሱ ብቻ ነው። this is not the way። ያችን ሪፎርሜሽን የወለዳትን
በካቴኪዝሞችና በኮንፌሽኖች በኮንኮርዱ በላርጅና በስሞል ካቴኪዝሙ የምትመራውን እሱን የምትደግመውን ያችን ማምጣት it is almost impossible አሁን ባለው ሁኔታ በተለይ ለእናንተ እዴ መጥተው አላዩአትም እኮ ለዛ ነው መጥተው ኢትዮጵያ መጥተው ቢያዩት ከፔንቴኮስታሎች በላይ ፔንቴኮስታል እንደሆነች አያውቁም ለዛ ነው I'm gonna say that again ማለት ነው ከፔንቴኮስታሎች በላይ ፔንቴኮስታል እንደሆነች አላያችኋትም ጥላችሁ በሄዳችሁበት እዛ ቦታ ላይ ቆማ እየጠበቃችሁ ነው የመሰላችሁ አይደለም ግን ፊክስ መደረግ እንዳለበት እናንተ በምታምኑበት መንገድ እኔ አምናለሁ ትራዲሽናል የሆነውን ነገር እያንዳንዱ ዲኖሚኔሽን የራሱን ኳሊቲ እና ኤሰንስ ይዞ መቀጠል አለበት ለኔው የምመኘው እንደዛ ነው ግን this is not the way መተ ፉሊ ሬጅድ ሆነ አቀባብለ ሌላውን አያውን ፈርቶ ዳውላውን አይነት ነገር ለምን ፕሬዝዳንትን እየጠራ አታወራም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ፕሬዝዳንቱን ለምን እየጠራ አታወራም we should go back to the origin እያልክ ለምን እሱን አጣራው አያውን ፈርቶ ዳውላውን ይባላል ኦኬ አያውን ፈርቶ ዳውላውን ይባላል መሪዎቿን ለምን አጣራም አካይዳችሁ ልክ አይደለም ተቀላቅላችኋል ሌተር የመጣው ፔንቴኮስታል እንቅስቃሴ ወሯቸዋል ያ ደግሞ እኛን ቀናኢ የሆነውን አባላቶቿን ያናደደን ነው ይሄንን መፍታት የምትችሉት እናንተ ናችሁ ካልፈታችሁ ግን ሚዲያ ላይ ወጣን ወደ ጎን እንተኩሳለን this is lame በቃ ሌም የመጨረሻ ሌም የሆነ ነገር ማለት እንደዛ ነው እየተካሄደ ያለው ከምንም በላይ በቃ ትላንትና በሰማሁት እኔ ዱቤ ነው ፊቴ ላይ ትዝ ያለኝ ዱባ ላይ ማለት ነው አባቴ አሰለፍ ፊቴ ላይ መጣች ሃፍ ትሩዝ ያላት ማለት ነው የሆነ 40% የዳነችው እናቴ ፊቴ ላይ መጣች አዶ ነው በዳዊት እንትን 40 ላይ ሞላ ይችላል ምናልባት 12 ሊሆን ይችላል አንተ ብሎ በቃ እንትኔ ጋር መጣ ማለት ነው የሆነ ፋሚሊን ምናምን የሚያናጋ አይነት ነገር ማውራት ተጀመረ ማለት ነው አንድ አስተማሪ ነበር አሁንም አለ እሱ ልናገርና ልጨርስ ቲዮሎጂ ስኩል ማለት ነው ቲዮሎጂ ስኩል ጄፍ ይባላል ዶክተር ጄፍሪ ክሮን ይባላል እና ቢብሊካል ኢቲክስ አስተማሪያችን ነው ክሪስቶሎጂ ምናምን ያስተምራል እና ሲያስተምረን ምን የሚል ነገር ተናገረ ማረሳው ማለት ነው ምን የሚል ነገር ተናገረ እዚህ የምናወራቸው ነገሮች ያው ነፃነት አለን ታውቃላችሁ አለ ነፃነት አለ በዚህ የምናወራቸው ነገሮች ምክንያቱም ትምህርት ቤታችሁ ስያሜው ራሱ ኢቫንጀሊካል ቴዎሎጂካል ኮሌጅ ነው that means የእያንዳንዱ ትራዲሽን በሙሉ በነፃነት ይወሰዳል ስለዚህ ኢቫንጀሊካል ሉትራን የሷም ይጠናል ኢቫንጀሊካል ሪፎርምዶች የነሱም ይጠናል የሁሉም በኢቫንጀሊካል ሰርክል ውስጥ ያሉት ይጠናል ስማችንም ኢቫንጀሊካል ቴዎሎጂካል ኮሌጅ ስለሆነ አለን እሺ ያልነው ከዛ በኋላ እዚህ የሚወሩ ነገሮችን እንዴት ወደ መሬት ማውረድ እንዳለባችሁ ተጠንቀቁ አንደኛው እዚህ እንዲቀርም አይደለም እናስተምራችሁ ሁለተኛ ግን እንዴት መሬት ላይ ማውረድ እንዳለባችሁም ተጠንቀቁ እንዳታንቋቸው ይላል don't choke them ነው የሚለው ለዛ ነው የሚለው do not choke them እንዳታንቋቸው ያን ቃል ማለት ነው አሁን ዳዊት መጥቶ አባቴን እያነቀው ነው ያለው ቀጥታ እንደወረደ ማለት እህቴን እያነቃት ነው ያለው ኧረ በህግ አምላክ ስለ ጉልበት አምላክ በህግ አምላክ ማለት we can discuss if you want to we can discuss ቢያንስ በቲዮሎጂው በር በኩል ስላለፍን ማለት ነው ምን እያወራ እንዳለ አዲስ ነገር አይደለም የሆነ መገለጥን አይደለም እየነገርክ ያለው ኦር ማይታወቅ ነገርና አይደለም እያወራ ያለው we know ኬት እያወራ እንዳለ ምንን እያወራ እንዳለ ግን ታች ያሉትን እንዳታንቅብን ነው የምንፈልገው የመጀመሪያው እንዳታንቅብን ማለት ነው they are not ready በዚህ መልክ ቾክ ለመደረግ ሬዲ አይደሉም ሶ በጣም የሚያሳዝነው ሪያሊቲው እንኳን በአንተ ቤተክርስቲያን የለም አንተ የምታወራው ሪያሊቲ ኢትዮጵያ ላይ ያለችው ላይ የለም ሌት አለውን ምናልባት ነጮች ቸርች ነው ያለው እዛ ካለ ራሱ ሊበራሊዝም ካልቾም ያላጋበት ኤሪያ ላይ ተቀምጦ ያ አለ በቃ ትራዲሽናል የሆነው ነገር አለ አሰማን ቸርች ውስጥ አሰማን እስኪ አንተ ህብረት የምታረግበት
አፖስቶሊክ ክሪድ ሲባል አሰማን። የሆነ ካቴኪዝም ሲደገም እስቲ አሰማን። እርግጠኛ ነኝ ሊበራሊዝም ደህና አድርጎ የደቆሳት አድክሟት ያስቀመጣት ህብረት ውስጥ ነው ያለው። ነጮቹ በብዛት እንደዛ ስለሆኑ ማለት ነው። ሌት አለውን እዚህ አገር ቤት ያለው ማለት ነው። አገር ቤት ያለው በቃ እውነቱን እንጫወት። እውነቱን እንጫወት። ያው ተመልከቱ፣ የአሜት ቤት ብሎ ኮሜንት ያደረገው ምን ፕሮፋይል እንዳደረገ እያያችሁ ነው። ከላይ ደግሞ ጌታ ወደ ቤቱ ይመልሳችሁ እያለ ኮሜንት እያደረገ ያለው ተመልከቱ ፕሮፋይላቸውን። ይሄ አሁን ዳዊትን ደግፎ የመጣ ነው። ይሄ ሁሉ ዳዊትን ደግፎ የመጣ ነው። ያው እኔ በብሎክ ነው የምለቅማችሁ እዚህ ነፃነቱ ስለ በነገራችን ላይ ኦርቶዶክሶች ናቸው ደጋፊዎቹ እነሱ ናቸው። አይ ኖ ደም ሶ በቃ አትነቃቸው። እኔ እንደዛ ነው ብለው ወገኖቼን መሬት ላይ ያሉትን አትነቃቸው። ዲዛግሪ የምናደርግበት ቦታ ላይ ዲዛግሪ እናደርጋለን። እኔም ዲዛግሪ አደርጋለሁ። ማድረጋቸው ነገሮች አሉ ፔንቴኮስታል ቴዎሎጂ ውስጥ፣ ግን ዲስከስ ማድረግ የምችል ሰው ነኝ። ኦኬ ቤት መክፈት እችላለሁ። ተከፍቶ ከተጠራ ሬዲ ኮንኩን ሞመንት እመጣለሁ። መጥቻ አወራለሁ። አይ እንደዚህ ማላም ነው እንደዚህ ነው እላለሁ። ቁጭ ብዬ ግን ከኦርቶዶክስ አበባ እየለቀምኩ ቤቴን ማስመታ አይነት ሰው አይደለሁም። እንደዛ ማንም አይቶኝ አያውቅም። እኔ ኦርቶዶክስ እያጨበጨበልኝ ፔንቴኮስታልን አስመትቼ አላውቅም። እኔ አስመትቼ አላውቅም። አይ ፊል ላይክ እነዛ መጥቶ ሊደረቡ ሲሉ ቤተሰቦቼ ደሞቼ እንደሆኑ ነው ፊልም አደረገው። በቃ ዲዛግሪ የምናደርግባቸው ኢንተርፕሪቴሽኖች እንዳሉ ሆነው ወዲያውኑ ፕሮቴክት ማድረግ እንዳለብኝ ፕሮቴክሽን ሞድ ውስጥ ነው የምገባው። ወዲያውኑ በራሴ ዲዛግሪ አደርጋለሁ። ቤት ውስጥ ያለ ዲዛግሪመንት ነው። መቼም ቢሆን ውጭ ባሉት አላስመጣም። መቼም ቢሆን ለዘላለም አታየኝም። ኢንቫሊድ ነው ስትለኝ አታየኝም። ኦኬ ሃፍ ትሩዝ ነው ኦር ሎው ትሩዝ ነው ኦር ምናምን ጎማዳ ትሩዝ ነው ስለ አታየኝም። በቃ ከነሱ ጋር እንደው ውይይት አድርጌ ልክ ነው ያለውበት ኦር ማምንበት ነገር ትክክል እንዳልሆነ አሳምነኛል ቢለኝ እንኳን አፖስቶሊክ ክሪድ አላስደግመውም። ዓለምን ክጃለሁ ማለት ብለው በቃ የሆነ አንደርስታንዲንግ ጨምሯል። ዳስት አለቀ። ለአንደርስታንዲንግ ጋፕ ነው ይሄ ሁሉ ብጥብጥ እየተካሄደ ያለው። ለአንደርስታንዲንግ ጋፕ ቢያምንልህ አንተ የምትለውን ቢያምንልህ መካነ ኢየሱስ ቸርች ቢመጣ ድጋሚ ልታጠምቆ ነው። ይሄን ከዚህ በፊትም ብያለሁ። ድጋሚ ልታጠምቆ ነው ወይ ፔንቴኮስታል ወንድምን? አይ አንተ ዓለምን ክጃለሁ ሰይጣንን ክጃለሁ ብለህ ነው ጌታን የተቀበልከው። እሱ ደግሞ በጥንቷ ቤተክርስቲያን ላይክ እስከ ሰርድ ሴንቸሪ ድረስ አርቲኩሌት ያልተደረገ ማለት ነው፣ ወይም ፕራክቲስ መደረግ ያልተጀመረ። እሱን አላልክምና ቆይ ትላለህ። እኔ ሁሉም በፈጠረ በእግዚአብሔር አብ አምናለሁ እንዲሁም በልጁ ምናምን። እሱን ካልክ በኋላ ነው ለምን 12 ቻፕተሮች አሉት ብለህ ታስደግመዋለህ መልሰህ። ምን የሚሉት እንትን ነው። እኔ እግዚአብሔር ማለት ኢዝ አሜዚንግ። በጣም ቢመጣልህ ምን ልታረገው ነው ዴቭ? በጣም ቻሌንጅ አድርገኸኛል። እያወራ ያለው ነገር በቃ ትክክል መሆኑን ተቀብያለሁ። ከየት ነው የመጣው? ከሙሉ ወንጌል። ምን ልታረገው ነው? ከዛ በኋላ ምን ልታረገው ነው? ከሙሉ ወንጌል ነው የመጣው። ምን ታረገዋለህ? አፖስቶሊክ ክሪድ ታስብለዋለህ? ድጋሚ ጌታን ተቀበል ትለዋለህ? if that's not the end goal ምንድነው ታዲያ እያረክ ያለው? ስለዚህ ብሮ ወጣቱ እኔ ነኝ፣ ድምፀ ወፍራሙ እኔ ነኝ፣ ጓ ይላል ተብሎ የሚጠራው አማን እኔ ነኝ። ዋች ሚ ከዚህ በኋላ ባለው ማለት ነው። ዋች ሚ ኤነርጂውም እኔ ጋር ነው ያለው። ኦኬ አቅሙም እኔ ጋር ነው ያለው። ብላታንት የመሆን ኢነርጂውም እኔ ጋር ነው ያለው። እስቲ እኔ እና አንተ እንለካካለን ከዚህ በኋላ ባለው። ያማን ኦኬ ያ ቅዱሳን እንግዲህ ያው ነገሮች እንዲረጋጉ ለወደፊትም ደግሞ እንዳይደገሙ እንግዲህ እነዚህ ልጆች በጣም የሚገርም ነገር ነው የነገርከን። ያ ሰውዬ ያለው እዚህ ወንጌላውያን ናችሁ፣ ሁላችንም የማውራት መብት አለን። በጣም ይገርማል። ግን እዚህ ባወራ ነው ሄዳችሁ ግን እንዳታንቋቸው። በጣም የሚገርም ነገር ነው በእውነት በጣም ደግሞ ይህ ደግሞ ትክክል ነው። ተምሮ ከሚወጣ ሰው የሚጠበቀው ይሄ ነው። እውነት ለመናገር የኔ እናትም አሁን አታቆም እንግዲህ እንዴ
ይህን ስላላለች ከህይወት ልጎል ነው ማለት ነው። እንደገና ደግሞ ግዴታም ነው። እኔ አይመስለኝም፣ ግዴታ አይመስለኝም። እና ነክ ነው፣ በጣም አስፈላጊ ነገር ነው። ሲደረግ የኖረ ነው። እኛ በየወሩ ሁልጊዜ ይደረጋል በጌታ ራስ ሲወሰድ ማለት ነው። እና እኔ እንዴት እንደታየ ባላቅም ግን ለምክክር እንዲሆን ነው፣ እንዳይደገም ሌላ ጊዜ። እዚህ ውስጥ ያላችሁ ወንድሞቻችንም ካላችሁ ላይም ሆናችሁ የምትሰሙ አብሮ ለወንጌል ምቹ ለማድረግ ነው የተሸራረፈችውን ነገር ይህንን ነገር እነዚህ ወንድሞች የሚናገሩት። እሺ እንቀጥላለን። ሰሙዬ ነው ከሰሙ ነው የሚቀድመው። ከዛ ሁለቱ ዶክተሮች እንግዲህ ሰሙዬ ሄድ። ከዛ ኤፍዬ ግን ሰላም ብለን እነሱን በቅድሚያ ሰላም ብለን ስማ ሁለቱ ዶክተሮች ስትልኩ ቀናቢ ስታይ እኔን ነው ብለህ ነበር። ይህ ልጅ የክብር ሰጠኝ እንደ እያልኩኝ ሌላ ሰው አለ። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሰላም ሰላም ይብዛልን። የፍየዋ ትላንት ቆንጆ ሌላ ሩም ውስጥ ግን ላይቭ እየተላለፍክ ነበር። ሞትኩኝ በቃ ሞትኩ። ላይቭ ያንተ ላይቭ ሌላ ክፍል ማለት ነው። እና ይሄ ነው በቃ እነሱ የሚፈልጉት። እኛ እዚህ ጋር የምንደራረገው ነገር ሌሎቹን ሰዎች ወደ እውነት እንዳይመጡ ይይዟቸዋል፣ እንቅፋት እያደረጉ ማለት ነው። አጥር ነው የሚሆኑት ማለት ነው። እችኛዋ የኛ ትንሽዬ ነገር ማለት ነው፣ ሊፈታ የሚችል ላናደርገው የምንችለው ነገር። እሺ ሰሙዬ ሂድ። እሺ በክርስቶስ ክርስቲያን የሆናችሁ ሁሉ የክርስቶስ ሰላም ከእናንተ ጋር ይሁን። ይሄ ነገር ይቆማል ሲባል እያደር እየዋለ በጣም እየከረረ እየመጣ ነውና ጊዜ ቢወስድ ጥሩ ነው። አይ ቲንክ ስለ ፕላትፎርሙ ብዙ እውቀት ያለው እየመሰለኝ አይደለምና ይሄ ፕላትፎርም ከመንፈሳዊነቱ በላይ ደግሞ ይሄ ስፒሪቹዋል ፖለቲክሱ በጣም የሚገንበት ፕላትፎርም ነው። ቢስተካከል ደስ ይለናል። ግን እኔ አንድ ነገር ማለት የምፈልገው አንድ ነገር አለ። የትኛዋ ኤርሊ ቸርች ናት አዲስ ክርስቲያንን አፖስቶሊክ ክሪድን ማስባል የጀመረችው? እውነት ሰሙ ይቅርታ መሀል መግባት ፈልጌ አይደለም፣ ግን አዊሽ እንደዛ ባታወሩ ደስ ይለኛል። እሱን በተመለከተ ማለት ነው ጠቅላላ ሀሳቡን እንጂ ዲቤት ስለተጠራበት የበለጠ እንትን እንዳይል አሁን እየጮህን ስላለን ይምጣና እሱ ይንገረን። በየትኛው ቤተክርስቲያን እንዳንተ ነው። የእኛም ጥያቄ እንደዛ ነው። እኔም የጠራሁት እንደዛ ነው። ምድር ከተፈጠረ ጀምሮ በቀደመችው ከ100 ዓመት ጀምሮ በአፖስቶሊክ ክሪድ ጌታን የተቀበለ ሰው ምድር ላይ የለም፣ አልተገኘም፣ የለም። እንደዛ አይነት ቤተክርስቲያንም ምድር ላይ ኤግዚስት አያደርግም። እሱን እንዲያሳየን ነውና ዲቴይል እንዳትሄዱ። ይሄንን እንትኖች እንደ ቴዎሎጂካል ኮንሴፕቶቹን እንዳታነሱ። ጠቅላላ ሀሳቡን ብቻ እንትን በሉት። ቤት የተጠራበት ስለሆነ። እሺ ጎሄድ ሰሙዬ። ያ ሰሙሺ አንተ ብልህ ስለሆንክ እዚህ እንትኑ ላይ ያለውን እንዴት ነው ማድረግ ያለብን? አንተ ከኛ የተሻለ ታውቃለህ የዚህ አካባቢውንና የሚጠቅመውን ነገር ምከረን እስቲ። ተባረክ። ትልቁ ነገር እሱ ነው። በነገራችን ላይ እግዚአብሔር ወደ ቤቱ የጠራቸው በስብከት ሞኝነት የሚያምኑትን እንጂ ስለ ጥበብና በጥበቡ ስላለፉ ሰዎች ስለ አስተዋይና በማስተዋሉ ስለሚያልፉ ሰዎች አይደለም። የአስተዋዮችን ማስተዋል ከንቱ አድርጋለሁ ነው። በዚያው ልክ ደግሞ የጥበበኞችንም ጥበብ ይላልና አንደኛ ቆሮንቶስ በጣም ነው ስለዚህ ነገር የሚያብራራው። እኔ መስከን ቢችል ደስ ይለኛል። በቃ በጣም ሮንግ የሆነ መንገድ እየተኬደ ነው ያለው። እኔ ዛሬ እንደውም ስፔሲፊካሊ ልናገር፣ ሉትራኖች እየሄዳቸው ያለበት መንገድ ሉትራን ስላቸው እዚህ ሉትራን ነን የምትለው እዚህ ፕላትፎርም ላይ ማን ነው የሚጠቀመው? ምንድን ነው እስኪ ጥቅሙ ምንድን ነው? በጣም በጠረጴዛ ዙሪያ የሚፈታ ነገር፣ በጣም ቀላል ኢዚ የሆነ ነገር በጣም እያከረራችሁት እያገነናችሁት በጣም ከፍ እያደረጋችሁት እየሄዳችሁ ነውና ምንድን ነው ጥቅሙ? ማንን ነው በእውነት
ወደ ጌታ የምትጠሩበት? ማንን ነው የመዳን መንገድን የምታሳዩት? አሁን በምትሄዱበት መንገድ ማንን ነው? በነገራችን ላይ ምን አለ መሰላችሁ፣ አንዳንድ ጊዜ ዋይዝሊ ማትሄዱ ከሆነ ዋይዝሊ ማትናገሩ ከሆነ ብዙ ከታች የሚከተሏችሁን ሰዎች ትጎዳላችሁ። በጣም ብዙ ቲክታክ ምንም በነገራችን ላይ ይሄ ብዙ ሰው ተከተላችሁ ብዙ ሰው ምንም እንትን የምትሉት ምንም ጌን የምታረጉት ነገር አይደለም። የእግዚአብሔርን ቃል ማትሰሙ ከሆነ ሉዘር ነው የምትሆኑት። እና ብታስተውሉ ደስ ይለኛል። እና የተጠራችሁበት ዓላማ ምንድነው? ምንድነው? ሚዲያ ላይ ስትወጡ አደባባይ ላይ ወጥተህ የምታወራው ምንድነው? ይሄ ቲክታክ አደባባይ ነው። በቃ እዚህ ውስጥ ያመናል፣ ያላመናል፣ የሚያውቃል፣ የማያውቃል፣ በጣም ብዙ ህዝብ ነው የሚሰበሰበው። ከዚህ ውስጥ ምናልባት የእግዚአብሔርን ጥሪ የሚሰሙ ጥቂቶች ሊኖሩ ይችላሉ። በቃ እውቀት ያለው ሰው የምትፈልጉ ከሆነ እስከ ጥግ ድረስ እውቀት ያላቸው ሰዎች ግን ዝም ያሉ ሰዎች አሉ። እስከ ጥግ ድረስ እውቀት ያላቸው ሰዎች ቤታቸውን የሚከፍቱ አሉ። ብዙዎች ምን ልትሉ እንደምታስቡ የሚያውቁ ሰዎች አሉ። ምን እንደምትሉ የሚረዷችሁ ሰዎች አሉ። ግን አሁን ላይ እየተደረገ ያለው ነገር ምንድነው? ለማንን ለመጥቀም ነው? አዋቂዎችን አስተዋዮችን ለመጥቀም ነው ወይንስ ከታች ያሉ ገና የጌታን ድምጽ ለመስማት የሚመጡ ወይም መስማት የጀመሩን ነው? ማንን ነው የምትጠቅሙት? በዚህ መሃል ማን ነው ተጠቃ? እኔ በነገራችን ላይ ብታዩበት ጥሩ ነው። ብዙ በምናተርፍበት ጊዜ ብዙ እያጎደልን ነው። መክሊታችንን እየቀበር ነው። ስሩ የተባልነው ነግዱ አትርፉ የተባልነው በመክሊታችን ነው። በተሰጠን መክሊት ልክ መክሊታችንን ግን እየቀበር መክሊትን መቅበር ሌላ ነገር አይደለም። የተሰጠንን ነገር ለሌላው ዓለም አቀበል ነው። በቃ እዚህ ጋር ስንወጣ ልንናገር የሚገባው ልናገነው የሚገባው ህዝቡ እንዲሰማው ማድረግም ያለብን የክርስቶስ የኢየሱስን ስም ብቻ ነው። ይህን አምላክ ሰምተው ሰዎች ወደዚህ አምላክ እንዲመጡ እንጂ ከዚህ አምላክ እንዲሸሹ አይደለም። በንትርክ ውስጥ ብዙ ሉዝ የሚደረጉ ነገሮች አሉ። እንጥቀስ ከተባለ ከመጀመሪያው ቤተክርስቲያን ጀምሮ ከሐዋርያት ዘመን ጀምሮ ከነቢያት ይሄ ዘመነ ነቢያት ብለን ጨርሰን ወደ ዘመነ ሐዋርያት ከዚያ በኋላ ከሐዋርያት በኋላ ስለመጡት አባቶች ማንሳት እንችላለን። ቅድም በጣም ራይዝ ሲያደርጉ የነበሩ ፖይንቶች አሉ። በጣም የሚገራርሙ ቃሌም ሲያነሳው የነበረ አማንም ሲያነሳቸው የነበሩ በጣም የሚገራርሙ ፖይንቶች ነበሩ። ነገር ግን ያ ነገር ሲመዘን የቱጋ ነው ክብደት ሚዛን የሚያነሳው? በጣም ለረጅም ዘመናት አይደለ? እኔ በታሪክ ተሰምቶ ኤፊም ብለዋል። በታሪክ ተሰምቶም ታይቶም የማይታወቅ ነገር ስትወጣ የምታስተምረው እኮ አደባባይ ለወጥተህ የምታስተምረው ክሪድን አይደለም እኮ ስለ ኢየሱስ አዳኝነት ነው። በእርሱ ስለተገኘው ህይወት ነው። ከባርነት ወደ ክብር ስለመሸጋገሩ ነው። ከሞት ወደ ህይወት ስለመሸጋገራችን ነው። ስለ ዘላለም ህይወት ነው የምትሰብከው። ይሄን የምስራች ነው። ይሄን ወንጌል ነው። እና ይሄ በራሽናሎች ደረጃ ራሽናል በሆኑ ሰዎች ደረጃ የሚነሱትን ሐሳብ ይዘህ የመጣ ፐብሊክ ሚዲያ ላይ እንትን ባይባል ደስ ይለናል። ምክንያቱም ገና ወተት የሚጠጡ አሉ፣ ጥሬ የሚቆረጥሙ አሉ፣ አጥንት የሚገጡ አሉ። ማሰብ ያለባችሁ ወተት የሚጋቱት ላይ ነው። አሁን እኔም ጥሪ ተደርጎልኛል። እኔ አሁን ኦፊሻሊ ልንገራችሁ፣ በጣም ገርሞኝና ስስቅ ነበረ። አሁን እኔ እነዚህ ምን ብዬ ነው ሞግተው ምን ብዬ ነው የምናገረው? እኔ የእውነቴን ነው። እዚህ ፕላትፎርም ላይ ስለ እግዚአብሔር ከሚቀኑት እኩል ሰይጣን የሚጠቀምባቸው በጣም ብዙ አይነት ሰዎች አሉ። አሁን
እኛ ሉተራንን መካነ ኢየሱስ ነን የሚሉ እኔ እሺ ጠራችሁን ምን ብዬ ከእናንተ ጋር ላውራ? በምን ዙሪያ ነው እኔን የምታወሩኝ? በየትኛው ቤተክርስቲያን ታሪክ የትኛው ቤተክርስቲያን ናት እስቲ አዲስ ወደ እናንተ የመጣን ሰው እንዲህ ቤት የምትጠራ ና እንፈልግሃለን? እኔ ራሱ አልገባኝም። የእውነቴን ነው የምላችሁና ኦኬ መጣው ልታስተምሩኝ ነው ልትነግሩኝ ነው ወይንስ ልትሞግቱኝ ነው? እና እባካችሁ ለሚመጣም ለመጣም ላለም ሰው ፈተና ባትሆኑ ደስ ይለናል። የምታነሷቸው ፖይንቶች በጠቅላላ ባነሳችኋቸው በምትለጥፏቸው እያንዳንዱን እኔ አወርዳቸው ነበር፣ አያቸው ነበር። እነዚህ የእውነት ይሄ ነገር ገብቷቸው ነው የእውነት ይሄን ነገር አንደርስታንድ ያደርጉታል እያልኩኝ ነው። ምክንያቱም ሁሉም የሚናገረው ስለ ክርስቶስ ኢየሱስ ስለሆነ ሁሉም የሚያሳየው የሰው ልጅ ወደ ክርስቶስ ኢየሱስ ስለማምጣት ነው። እና አንዳንድ ጊዜ ወደ ራሳችሁ ብታዩ በቃ ይሄ የራስ ክብር የሚባለው ነገር በቃ ራሳችሁን ይዛችሁ ከመጣችሁ በቃ እስኪ አውልቁትና ጥላችሁት የክርስቶስ የሆነውን ማንነት ልበሱ። የእውነት ለሰው ለህዝቡ ማሰብ ትጀምራላችሁ። ስለሚድነው ነፍስና ስለሚጠፋው ነፍስ ማሰብ ትጀምራላችሁ። በክርስቶስ ስትሆኑ ሁሉ ጊዜ ሩህሩሆች ነው የምትሆኑት። በእናንተ ዘንድ ሁሉ በፍቅር ይሁን ነው አይደል ያለው? ቢቻላችሁ በፍቅር ማድረግ ትችላላችሁ። እውነቴን ነው። አጠገባችሁ ያሉ ሰዎች ሊጠቅሟችሁ አይደለም። ሁሉም ከእናንተ ዞር ቢሉ ከነሱ ጋር ፊውዝ አታረጉም ወይም ፊውዥን አትፈጥሩም። ነጥለው ደህና አድርገው ይቀጠቅጧቸዋል ነጥለው። እና እባካችሁ እራሳችሁን ማየት ብትችሉ በቃ ክብራችሁ ይቅርባችሁ። ማስተማር የምትችሉ ከሆነ ማስተማር ትችላላችሁ። ቤታችሁን ክፈቱ። ከዚያ በኋላ ስለ ካቴኪዝሙ ማስተማር ትችላላችሁ። ትምህርት ነው አይደል? ካቴኪዝሙ ስሞል እና ላርጅ ካቴኪዝሙ ቡክ ኦፍ ኮንኮርድ እኮ ትምህርት ነው አይደል? ትምህርትህን ማስተማር ትችላለህ እኮ። አንተ ጋር እኔ ጋር እውነት አለ እውቀት አለ የምትል ከሆነ ትምህርትህን አስተምር። መተህ ግን ልዩነት ለመፍጠር እንትን ባትል በቃ ትምህርት እኔ የትምህርት እንትን ቢለይ ጥሩ ነው። በቃ እኔ ይሄ ቴሌግራምን ለትምህርት ብትጠቀሙ ጥሩ ነው። ቴሌግራምን ወይም ይሄ ዋትስአፕን ለትምህርት ብትጠቀሙት ጥሩ ነው። እዚህ ሚዲያ ላይ እኔ ብዙ ጊዜ ቴዎሎጂካል አርጊውመንቶች ቴዎሎጂካል ዲቤቶች እዚህ ሚዲያ ላይ በጣም ሲደረጉ እያየሁኝ ነውና ታች ላለው ምዕመን ብናስብለት በቃ እዚህ ጋር ምክንያቱም እዚህ ፕላትፎርም ላይ በጣም ብዙ ክርስቶስ ኢየሱስን የማያውቁት አሉ። በጣም ብዙ ይጨፍራል። በጣም በቃ የሚዘሙቱ አሉ፣ የሚዘፍኑ አሉ። እንደፈለጉ እንዲህ አይነት አመቺ የሆነ ኤንቫይሮንመንት ተዘጋጅቶልን መተን እርስ በርስ በጣም ይከብዳልና እኔ ጊዜ ብትወስዱ በጣም ደስ ይለኛል። በቃ እኔ ብታርፉና በቃ የተጠራንበት ዓላማ ምንድነው? አደባባይ ወተን መተቻቸት ወይንስ ክርስቶስ ኢየሱስን ማንገስ? ጥሩት ይምጣ። በቃ ብዙዎቹ እኮ ክርስቶስን አላዩትም። ስሙን ያውቁታል እንጂ ማንነቱን መለየት አልቻሉም። አፖስቶሊክ ክሪዱን ስትመለከቱት አይደለም እዚህ ሚዲያ ላይ መተህ የምትነጋገርበት በትምህርት ደረጃ እኮ አንተ ራሱ ማይገባህ ብዙ ነገር አለ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታይ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከእርሱ ጋር የሚተካከል። ይሄን ስቴትመንት ቁጭ ብለህ ማብራራት ትችላለህ።
የክርስቶስ ኢየሱስ ባህሪ ከአብ ባህሪ ጋር እንዴት ሊተካከል ቻለ? ከመንፈስ ቅዱስስ ባህሪ ጋር እንዴት ሊተካከል ቻለ? ባህሪው ምን ይመስላል? እውነት አዲስ ለመጣ ክርስቲያን ቢጠይቅህ ትልቅ መጽሐፍን እኮ ነው በተወሰነች። ምክንያቱም ይሄን እዚህ ነገር ጋር ሰዎች የሚደርሱት መች መሰላችሁ? ትምህርታቸውን ከጨረሱ በኋላ የክርስትናን ትምህርት ከጨረሱ በኋላ ነው ክሪዱን እንኳን የሚሉት። ምንም አዲስ ክርስቲያንን መተበል ብትለው እግዚአብሔርም ሰውም ይታዘብሃል። እግዚአብሔርም ሰውም ይታዘብሃል። ምክንያቱም ዲፕ የሆነ ቴዎሎጂካል ዕውቀት ይፈልጋል ክሪዱን ለመረዳት። ጥልቅ የሆነ እያንዳንዷ ስቴትመንት ብዙ ማብራሪያ አላት። ረንደምሊ በዘፈቀደ ስለሚባል አይደለም። ማወቅ አለበት፣ ሰው መረዳት አለበት። መጨረሻ ላይ ነው ክሪዱ የሚቀር ስለ ኢየሱስ ክርስቶስ አምላክነት ገና እየሰማ ምናልባት በሱ እኮ ቃል ተፈውሶ ይሆናል ይሄ ሰው የመጣው። ምናልባት ልቡ አርፎ ሊሆን ይችላል። የከበደው ነገር ሸህሙ ተራቅፎ ሊሆን ይችላል እኮ ይሄ ሰው የመጣው። ማን ነው ይሄ ጌታ? ይሄን ጌታ ልወቀው፣ ጌታ ይላርገው እያለ ነው ወደ አንተ የሚመጣው እኮ። አንተ ተቀበለ ያን ሰው አስተምረህ ታበቀዋለህ። ከዚያ በኋላ ክሪዱን እንዲል ታረጋለህ። ከዚያ በኋላስ እንዲሰብክ ትልከዋለህ እንጂ አሁን እንደመጣ የመጣን ሰው ገሌ አላለም ገሌ እንዴ ወዳጄ። አፖስቶሊክ ክሪዶ መጽሐፍ ቅዱስ ነው፣ ሌላ ምንም አይደለም። ከመጽሐፍ ቅዱስ ውጪ ሌላ ምንም ሐሳብ የለውም። ምንም ነገር እያንዳንዱ ስቴትመንት መጽሐፍ ቅዱስ ነው። እያንዳንዱ ቅድመ ዓለም የነበረ ሲል ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በደንብ አስተውሉ። እያንዳንዱ ሁሉን የፈጠረ ሲል ስነ ፍጥረት ጋር ይመጣል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። እግዚአብሔር ሁሉን ስለመፍጠር አንድ አምላክ በሚሆን ስለ አንድነቱ በእግዚአብሔር አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ሲል ወልድና መንፈስ ቅዱስ አምላክ አይደሉም ወይ ብሎ ቢጠይቅም ይሄ ሰው ምን ብለህ ትመልስለታለህ? ይሄ ሰው ምን ብለህ ትመልስለታለህ? ልታስተምረው ይገባል። ኢየሱስ እኮ ዮሐንስ ጋር ስትሄድ ዮሐንስ 14 ላይ እኔና አብ አንድ ነን ይላል። ዮሐንስ 10:30 ላይ ዮሐንስ 14 ላይ እኔ በአብ እንዳለው አብን በእኔ እንዳለ ይላል። እየነገርከው እያስተማርከው መጨረሻ ላይ ሲለይ ይሄን ክሪድ ታስብለዋለህ። እና አንዳንድ ጊዜ ስትለጥፉ ያነበባችሁትን ብቻ ክሩድ የሆነ መረጃ አትለጥፉ ለሰው። ሁሉም ሊረዳው የሚችል ሁሉም በሚረዳው ልክ ሚዲያ ላይ ብትለጥፉ ደስ ይለናል። እያንዳንዱ ስቴትመንትህን እኔ ማን ነበረ ዳዊት አይ ቲንክ እንደዛ ነው እየተከታተልኩት ነበረና በጣም አዝነ ነበረ ስትለጥፈው። ለማን ነው በቃ እውነት ይሄ ሰው ለሌሎች የመልስ ምት ነው ወይንስ ታች ላሉ ገና ለሚያምኑት ነው? እውነት አንተ ትናንትና ስትመጣ ይሄን ቃል ታውቀው ነበረ ነው ከተማርክ በኋላ ነው ያወቅከው? አንተ ጊዜ ወስደ እንደውም ኢየሩሳሌም 15 ዓመት ሙሉ ተመራ ያገኘኸውን 15 ደቂቃና 15 ሰዓት ላልሞላው ሰው ይሄን ስትጨንበት አይከብድ? እዚህ ከሆነ ያቺ ሰማርያዊት ሴት እኮ በዛይ ደቂቃ ውስጥ ነው አይደለ? ወገኖቿ ድረስ ሄዳ ለወገኖቿ ምስክር ስትሆን ነበር። ወንጌልን ስትሰብክ ያደረገልኝን እዩ እያለች የተደረገለት እኮ ነው የሚያመሰግነው። የተደረገለት እኮ ነው የሚያውቀው። ጥበብን ሳይሆን በስብከት ሞኝነት የሚያምኑትን ነው። ስበክ፣ አደባባይ ላይ ስበክ ነው የተባልከው። አደባባይ ላይ ስበክ። በዚያ የስብከት ሞኝነት ያመኑ
ወደ በጉ ሰርግ ይጠራሉ። አናምንም ያሉ ደግሞ ከህብረቱ ይለያሉ። ጥሪው ያ ስለሆነ እና እንዲህ አይነት ጥሪ ብታደርግ ብዙዎችን የማዳን እቅዱ አለ አይደል? ያጠፋቸውን ጊዜዎች ተመልክተን ወደኋላ ከዚያም በኋላ ና አንተ የተጠራኸው በስብከት ሞኝነት ለሚያምኑ እንጂ በጠቢባን ወይም በጠበብቶች ጥበብ ስለሚመጻደቁት አይደለም። እንደዚያ ቢሆን እኮ ፈሪሳውያን ሰዱቃውያን አሉና የሰንደለስ ምናምን እየተባሉ የሚጠሩ በእውቀት የተከፈሉ ነበሩ። እና በቃ ከእንዲህ አይነት ነገር ውስጡና በቃ ይሄ አሁን በስብከት ሞኝነት ክርስቶስ ኢየሱስን ሊቀበሉ ልባቸውን ዝግጁ ያደረጉ እግዚአብሔር ያዘጋጃቸው ብዙ ነፍሳት አሉ። ይሄንን ኦፖርቹኒቲ እግዚአብሔር የፈጠረው ለዚህ ነው። ወደዚህ ኦፖርቹኒቲ ወደዚህ ኑና ይሄን ኦፖርቹኒቲ ተጠቀሙት፣ ጥሯቸው። ብዙዎች ወደ ክርስቶስ ኢየሱስም ይመጣሉ። ወዳጄ የምስራቹን ቃል ልትናገር ነው። ወንጌል የምስራች ነው፣ አዲስ ዜና ነው። ስለዚህ እኔ የምሰብከው ወንጌልን ነው ብሎ አደባባይ የወጣ ሰው ሌላ አጀንዳ እየፈጠረ እንትን አይለምና እግዚአብሔር ሁላችንን ወደ ራሳችን ይመልሰን። ክርስቶስ ኢየሱስን የምናይበትን አይንና ስለርሱ የምናስብበትን ልቦና ይስጠን። አመሰግናለሁ። ብዙ ሰዓት ወሰድኩ መሰለኝ፣ በጣም ይቅርታ። መልካም ሰሙዬ። እሺ ዶክተር እንዲሁም ዶክተር ዳንዬ ከዛ ወግዬ ፓስተር ወግዬ እና አይብዬ ሰላም ብሉን እነሱ ከመናገራቸው በፊት። እናንተ ዮናስዬ እንዴት ናችሁ? ሰላም ሽብዛ እንዴት አለሽ? እግዚአብሔር ይመስገን። ሰሙዬ፣ ቃልዬ፣ ተወዳጅ ኤፊ፣ ዶክተሮች ሁላችሁም፣ ኤቢም ኑሐሚንም ታች ያላችሁ ሁሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። በጣም ደስ የሚል ሀሳብ እየሰማው ነው፣ ለመስማት ቁጭ ብያለሁ ማለት ነው። እሺ ፓስተር ተባረኪ። ኤቢዋ ሰላም በለን መናገር ሳይጀምሩ። ሰላም ወንድሞች እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ስሰማ ነበረ፣ በእርግጥ ታች ነበርኩ፣ ወጣ ገባ እያልኩ ነበረ። ተባረኩ አለሁ። እሺ እንግዲህ በእንደንት ናችሁ ማለት እንደገባችሁበት ዶክተር ከዛ ኤፍዬ ነው፣ ከዛ ኑሐሚሻ እሷ ወጣቷ ስለሆነች ኤቢ ቃልዬ ነው፣ ከዛ ፓስተር፣ ከዛ ኤቢ። ኦኬ አስችዬ ሰላም ብያለሁ። ወገኖች እዚህ ላይ ያላችሁ ምታች ያላችሁት ብዙ ነገር ተብሏል። እኔም የተወሰኑ ነገሮችን ልጨምር ብዬ ነው። ምንድን ነው የወንጌል ልብ እንዳለው ሰው እዚህ ምድር ላይ የተሰጠውን ዘመን ለወንጌል አሳልፎ እንደሰጠ ሰው የሚመጡ የትኛዎቹንም ኦፖርቹኒቲዎች ሰዎች ፊታቸውን ወደ ጌታ ዞር እንዲያደርጉ ይሄንን ኦፖርቹኒቲዎች እንደሚጠቀም ሰው ለሁላችን ይጠቅማል ብዬ የማስበውን ይሄንን ነገር መናገር ፈለኩ። ያው ቅድም ኤፍሬም ሲናገር እንደነበረው አንዳንድ ኢሹዎች ላይ ባልነካ እመርጣለሁ። ለምን? ምክንያቱም አይ ቲንክ ያው ቀን አሎኬት አድርገዋል። ስለዚህ እዛ ዲስከስ ስለሚደረጉ ይሄንን ሪስፔክት አደርጋለሁ። ትላንትና ያለውን ነገር ባላይም ከትላንት ወዲያ ግን ሳምዌር ተገናኝተን ስለነበረ ብዙ ጥያቄዎችንም የመጠየቅ እድሉ ገጥሞ ነበረ። ያው ኦልሞስት ገስትም ስለነበርኩ እንደዛ አውርተን ነበረና አሁን ያንን ፓርት አልነካውም። ያንን ለነ ኤፍሬም እንትን ልበልና ግን ሁለት ነገሮችን በደንብ እንድናይ እፈልጋለሁ። አንደኛ ከሚደረጉ ነገሮች በስተጀርባ ያለው ስፒሪት ምንድን ነው? ለምን መሰላችሁ? የእግዚአብሔርም ቃል ሲናገር ጋድ ኢቫሉዌትስ ዘ ስፒሪት ኦፍ ማን ብሎ ይናገራል። ዘ ሞቲቭ ኦፍ ማን የነገሮች ድርጊት ላይ ብቻ ሳይሆን ከዚህ ድርጊት በስተጀርባ
በሂድን ደረጃ በዓላማ ደረጃ የተያዘው ነገር ምንድን ነው? አሁን እኛ ይህንን ነገር የምናገኝ ከሆነ ኦን ዘ ታይም አንቲዶት መስጠት እንችላለን። አንቲዶት ሚንስ ኢን ሴንስ ማርከሻ ማለት ነው። ማርከሻ እና እንዲህ አይነት ነገሮችን ግን በደንብ መለየት መቻል አለብን። መለየትን የሚወድ ምኞቱን ይከተላል፣ መልካምንም ጥበብ ይቃወማል። ይሄ እንግዲህ እንደ እግዚአብሔር ቃል የተቀመጠ እውነት ነው። ስለዚህ ከዚህ አንጻር አሁን እስከዛሬ ሰዎችን ጌታን እያስቀበልን ወደ ክርስቶስ ሲመጡበት፣ ከአጋንንት እስራት ነፃ ሲወጡበት፣ መንፈሳዊም ነፍሳዊም ስጋዊም ፈውስ እያገኙ በአይናችን እያየን ብዙ ነገር ሲሆኑበት፣ ከዛም ባሻገር እኛም ራሳችን የዛ ነገር ተቋዳሽ ሆነን ወንጌል በእኛ ላይ ሲሰራ ያየነውን የማዳንን መንገድ የማዳንን ፕሪንሲፕል ያንን የሚመታ ነገር ሲባል ያንን ኦኬ ቴዎሎጂካሊም በሉት ቢብሊካሊም ኖሌጅ ባለው በሉት ብቻ በዛ ፌስ ተደርጎ የሚደረገው ይደረጋል። ግን what is behind that? ይህንን አስበና ቃለን ከዛ በስተጀርባ ያለው ምንድን ነው? ለምሳሌ አንድ ሰው የሆነ ኢንቴንሽን ቢኖረው ምኞቱ መለየት ከሆነ መልካምን ጥበብ እኮ መልካም ጥበብ አይደለም ብሎ መጥቶ ሲቃወም ጥበቡን መልካም ስለ አይደለም። አሁን በደንብ መታወቅ ያለበት እኔ በነገራችን ላይ አንድን ሰው ክርስቶስ ኢየሱስን ሳስቀብለው ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ኃጢአትን ክጃለሁ አስብዬው ወደ ክርስቶስ ያመጣሁትን ያንን ሰው የሆነ ነገር ብታረግብኝ ይሰማኛል። ልጄ ነዋ። እንዴት ይሄን ትላለህ? ፊዚካሊ የወለድከው ልጅ ቢታገትብህ 5 ሚሊዮን አንጣ ይሄን ያህል ሚሊዮን አንጣ ብትባል እኮ የሚሰማህ ነገር አለ። ከብሩ ይልቅ ልጄን ላትርፍ ብለህ የምታረገው ነገር አለ። ለምን ቢባል ምክንያቱም ከአብራክ ይወጣ ነው። የልጁን ማደግም ሆነ የልጁን ወደሆነ ነገር መድረስ አንተ ምን ታደርገዋለህ? ትፈልገዋለህ። ስለዚህ ከዚህ አንጻር አንድ በጣም ክሊር አውት ማድረግ ያለብን ብዬ የማስበው ነገር ምንድነው? ቢሃይንድ ዛት ዋት ኢዝ ዘ ሞቲቭ? ምንድነው ሞቲቭ? እንዲህ እየተደረገ ያለበት ነገር ሞቲቭ ምንድነው? እንደዚህ አይነት ነገር በጣም ከተመለከትንና ካየን ዲፋይን ለማድረግም የሚመጡ ማንኛቸውንም ነገሮች እነዛን ኦቨርካም አድርጎ ቀጥሎ የሆነ ነገር ለማምጣትም ምንም እንትን የሆነ ነገር አይኖረንም። ስለዚህ ይሄንኛውን ነገር ብንመለከትና ብናይ የመጀመሪያው ይሄንን ነገር ማስቀመጥ ፈልጋለሁ። ከዛ ውጪ ግን በሁለተኛ ደረጃ ማስቀመጥ የምፈልገው አንዳንድ ጊዜ እውነት ለመናገር እንደው በእግዚአብሔር ቃል ካልበሰልን የእግዚአብሔርን ቃል ከልቡ አንጻር ካላገኘን በእግዚአብሔር ቃል አማካኝነት የእግዚአብሔርን ልብ ወደ ማንበብ ወደዛ ነገር ካልመጣን ስፒሪቹዋል ቢዝነስ ላይ ኢንቮልቭ ባናረግ እንደው አይ ቲንክ ኢት ኢዝ ቤተር። ይሄን በኮቴሽን አድርጉልኝ ማለት እኔ ነኝ ያልኩት። ለምን ብላችሁ ብትሉ የእግዚአብሔር ቃል በጣም ብዙ ቦታ ላይ የሚያስቀምጣቸው ነገሮች ስትመለከቱና አስተዩ በልቤም በነፍሴም እንዳለ እንዲሁ ያደርጋል ብሎ እንደሚናገር አሁን በዚህ ሰዓት በእውነት እግዚአብሔርን እያገለገልን በዚህ ባለቀ ዘመን በየቀኑ ስንት ሰው እየረገፈ በየቀኑ ስንት ሰው እየተጨነቀ እያለ ወደ ልጁ ፍቅር መንግስት ወደዛ ሰዎችን ለማፍለስ ብዙ ነገሮችን ለማፈ እንዲህ አይነት ብዙ ቻንስ ተሰጥቶን እያለ በዚህ ሰዓት በእውነት በእግዚአብሔር ልብ ውስጥ የሚላወስ ነገር ነው ይሄ። እውነት በጣም ትልቅ ዋጋ ሰጥተን እንደው ኧረ እንዲህ ካልሆነ ብለን የምንጮህለትና የምናስጮህ ጉዳይ ነው። አይ ዶንት ኖ ኢቭን ወደ ትምህርቱ ወደ ተገለጠ ወደ ተባለው አፖስቶሊክ ክሪድ ወደ ተባለውም ወደዛም አይነት ነገር ውስጥ ወደዛም ብንመጣ አንድ ነገር በደንብ ማወቅ አለብን። ለምንድን ነው ይሄን እምላችሁ? መጽሐፍ ቅዱስ ሲናገር ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ አለና በጣም የገባው ሰው የተረዳ ሰው የእግዚአብሔርን ልብ ለሰዎች የሚገልጥ ሰው ይሄን አስቀመጠ። የባሰውን ፍርድ እንድንቀበል ታውቃለችውና ይላል። ተው አንተ እንደዚህ አይነት አግጥጦ የወጣ አካሄድ እሱን ተው። በምታስተምረው ነገር እንኳን ሌላ ሂድን ሞቲቭ ኖሮህ ለፍርድ የሚያመጣ ነገር ካለ እኮ እግዚአብሔር ይጠይቃል። አንለስ ቢዝነሱ የኛ ነው፣ አሁን እኛ በዚህን ሰዓት የፈለግነውን ነገር ልናረግ እንችላለን፣ እግዚአብሔር ኢንተርቬን አያረግብንም ወደሚል እንደው ወደ ጭፍንና እውር ድምዳሜ ካልመጣን በስተቀር እኮ ለምንናገራት ለእያንዳንዱ ነገር እግዚአብሔር እኮ ምን ያደርጋል? ይጠይቀናል። እዚህ ጋር እኮ
አስተማሪዎች አይሁኑ አለ። ለምን ብላችሁ ስትመለከቱ የእግዚአብሔርን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ ራስን ለእግዚአብሔር ለማቅረብ ትጋ የሚለውን በዛ ቦታ ላይ እንግሊዘኛ ብሎ ምንድነው የሚናገረው? ራይትሊ ዲቫይዲንግ ዘ ወርድ ኦፍ ትሩዝ ብሎ ነው የሚናገረው። በትክክል የት ጋር ምን ማለት አለብኝ? ቅድም ሲናገሩ ነበር። ወተት የሚጠጣው ጋር ምንድነው ማለት ያለብኝ? ለስላሳ ምግብ የሚበላው ጋር ምንድነው ማለት ያለብኝ? አጥንት የሚበላው ጋር ምንድነው ማለት ያለብኝ? ኦኬ እነዚህስ ወተት ይጠጣሉ፣ ለስላሳ ምግብ ይበላሉ፣ ደግሞ አድገው አጥንት ይበላሉ የምንላቸው ኦኬ እነሱስ አሉ እንዴ? ገና ያልተወለዱ ሰዎች ጋርስ ምንድነው ማለት ያለብኝ? ይሄ እኮ የቲክቶክ ፕላትፎርም እኮ ወገኖች የምናደርገውን ነገር በሙሉ እኮ አንዲት እህት ወደ መልበሻ ክፍል ገብታ በሯን ዘግታ ልብሷን ስትቀይር የነበረች እህት አሲዩም ዛት በአደባባይ በቴሌቪዥን ስክሪን እየታየች ራቁቷን ሆና ልብስ የመቀየር ያህል እኮ የተገለጠ እኮ ነው። ማት እኮ ሰው ነው የሚሰማን። እውነት ለመናገር እኮ ካፋችን ለሚወጣው ቃል እንኳን ጠንቃቆች መሆን መቻል እኮ አለብን። ለዚህ ነው እግዚአብሔር ቃል የሚያስቀምጠውንም ስትመለከቱና አስተውሉ። የዚህ ዓለም ልጆች ለትውልዳቸው ከብርሃናት ልጆች ይልቅ ልባሞች ናቸው፣ ጠቢባን ናቸው፣ አዋቂዎች ናቸው፣ አስተዋይ ናቸው የተባለው ማለት ነው። ምንድነው አሁን በዚህ ውስጥ የወንጌል ልብ ኖሮን ነገሮችን የምናረግ ከሆነ የመጀመሪያውና ትልቁ መሰረታዊ የሆነው ነገር ስለምንናገረውም ሆነ ስለምንፖስት ስለምናረገው ወይም ደግሞ ወተን ስለምናስተምረው አስተምሮት ኮንሰርን ልንሆን ይገባል። ዛት ሚንስ ምንድነው? ኃላፊነቱን ልንወስድ ይገባል። እንደ አንዳንድ ጊዜ እኮ እኔ ማለት እደነግጣለሁ እውነት ለመናገር አምሶ ሶሪ። እንግዲህ በጣም እኔ ፊል ያረኩትን ነው የምናገረው። እንደ እግዚአብሔር እንደሚጠይቀን እናውቃለን ወገኖች። የእግዚአብሔር መንፈስ በውስጣችን አለው እንዴ ካለ እኮ አትሊስት እኮ የእግዚአብሔር መንፈስ ይወቅሰናል እኮ። ተው ይሄ ነገር እንደዚህ ስታደርግ ይሄ እኮ ማለት ምን ማለት ነው? እኔ እንደሚገባኝ በቀኝ እጅ ቢላ ይዘህ እኮ ግራ እጅን መቁረጥ ማለት እኮ ነው። ዩ ሲ ልክ በአንድ አካል ላይ ያለ ብልት ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ አንዱንም መንፈስ ተጠተናል እንደሚል ኦኬ ዲኖሚኔሽኖች ሊኖሩ ይችላሉ። ከዛ ያለፈ ቅድም ወንድማችን ሲናገር ነበረ እይታ ነው ያለን። ሰዎችን በክርስቶስ እንዲሆኑ ብዙ ስራ ከሰራን በኋላ አሳልፈን ለአንዱ እንሰጣለን ስላመንበት ማለት ነው። ነገና ተነጎዲያ ለመንግስቱ የሚጠብቃቸውን ሃንድሊንግ እንደሚያደርጉ ከዛ ባሻገር እነሱ ላይ የበላይ ሆኖ ዶሚኔት እያደረገ የሚሰራው የእግዚአብሔር መንፈስ ነው ብለን ስለምናምን እንዲህ አይነት ህብረት አለን እያለ ቅድም ወንድማችንም ሲናገር ነበር። እና ከዚህ አንፃር እንዲህ ነገ እኮ ጥያቄ ያለ ወገኖች ተው ግድ የላችሁም። ሰውንም ባንፈራ ሌላም ነገር እንትን ባይል እኮ አዛኝ እንደው ዘዴ እኮ እንዲህም አይነት ነገር አለ። እና ከዚህ አንፃር እኔ በደንብ ማለት የምፈልገው ነገር ምንድነው? አሁን ተገለጡ የሚባሉ ነገሮች እውነት ነው ወይ? ሪሰርች ተሰርቶ ጋፕ ተገኝቶ ነው ወይ? ያንን ጋፕ የሚሞላ የጊዜው ኢኖቬተር የተደረገ ወይንም ደግሞ ልክ እዚህ ጋር ክፍተት አለ ተብሎ ሊሞላ ያለ ነገር ነው ወይ ስትሉ የለም፣ አይደለም። እንደ አንተ ተው አፖስቶሊክ ክሪድን እሱን ተውና የኢትዮጵያ ሕዝብ መዝሙርን እንኳን እኮ አንዷን ስንኝ እየተነተንካ ስትመጣ እኮ በጣም ሰፊ ነገር አለ። እና በአንድ ጊዜ እንዴት አድርገህ በኢንጀክሽን ነው የምትሰጠው ኦር እንዴት ነው የምታረገው? አንድ ሜዲካል ተርም ብትጠቀም ጥሩ ነው። ከመድኃኒት አንፃር መድኃኒትን በተለይ አይቪ ሚንስ ኢንትራቬነስ መድኃኒት ሲሰጥ ቴራፔቲክ ኢንዴክስ የሚባላል እና ይሄ ናሮ ቴራፔቲክስ ኢንዴክስ ያላቸው አሉ፣ ዋይድ ቴራፔቲክስ ኢንዴክስ ያላቸው አሉ። እንዲህ አይነት ነገሮች ኤኒዌይስ እነኚህም በራሳቸው ተርሚኖሎጂዎችም ሌላ ዲፊኔሽን ይፈልጋሉ። ግን በሚገባን ቋንቋ ምንድነው ዶዝ ዳምፕ የሚባል ነገር አለ። ዶዝ ዳምፕ ማለት ምን ማለት ነው? ሰውየው ሲወስድ የነበረውን ወይም ሊወስድ የተወሰነለትን ዶዝ ቢኮዝ ኦፍ አወር ሚስቴክ። ለምሳሌ እኔ በመርፌ ከሆነ የምሰጠው ልክ እየሰጠሁት እያለ በጣም ምን ካልኩ ጫን ካልኩና ብዙ ወደሱ እንዲገባ ካረግኩት ሰደንሊ ሰውየው ሊሞት ይችላል። ለምሳሌ ላይክ ዲጎክሲን የህርት እንደዛ አይነት ነገር ላይ አሁን ዶዝ ዳምፕ ከመጣ ኢሚዲየትሊ ሰውየው ይሞታል። ለዚህ እኮ ነው በቀን 2 መድኃኒቱን ውሰዱ፣ በቀን 3፣ በቀን 4። ይሄኛውን ማለት ምን ማለት ነው? በቀን 3 ከተባለ ለምሳሌ በእለት እናደርገውና 23 ሲካፈል ለ3 ይባልና በትክክል
ፕሪስክራይብ ተደርጎ ሲጻፍ በየ8 ሰዓት ልዩነት ውሰዱ የሚባለው እኮ ዶዝ ዳምፕም እንዳይመጣ ነው። ዛት ሚንስ ምንድነው? ወይ አፐር ቴራፒቲክስ ኢንዴክስ ይወድና ቶክሲሲቲ ሪጅን ውስጥ ይገባባቸዋል፣ ወይ ደግሞ ቴራፒቲክስ ኢንዴክስ ይገባል። አለበለዚያ ደግሞ ሎወር ቴራፒቲክስ ኢንዴክስ ይገባና ምን ይሆናል? ቶለራንስ ያመጣል። ይሄ መድኃኒት አላድን አለ፣ ባክቴሪያው ተለማመደው፣ ቫይረሱ ተለማመደው ብለን የምንለው እኮ ሎወር ይሆንለትና ከዛ እየተለማመደው እየተላለማደ እንዲህ አይነት ነገር ለመድኃኒት እንኳን ትጠነቀቃለህ አይደለም? የሰዎችን ህይወት ለሚፈውስ የሰዎችን ህይወት ለሚለውጥ የህይወት ቃል ተብሎ ለተባለው ለዛ እና በአንድ ጊዜ አፖስቶሊክ ክሪድን ባንዴ ኦቨርዶዝ ሰታው ነው የምታስቀብለው ፎር ዛት ማተር። ከዛ ባሻገር በጣም የገረመኝ አሁንም እዚሁ ጋር ሂጄ በጣም የገረመኝ ነገር ምንድነው እንዴ ለምንድነው ፎካል ፖይንታችን እዚህ ጋር በወንጌል ያመነው የሆነው? ያላመነው ስንት እየረገፈ አይደለም እንዴ? ይሄ የወንጌል ልብ ነው። ያላመነው ስንት እየጠፋ አይደለም እንዴ? መልካምን ነገር ማን ያሳየናል የሚሉ በውጪ ብዙዎች አሉ ብሎ መጽሐፍ ቅዱስ ይናገር የለ እንዴ? ሶ የትኛው ጋር ነው የኛ ፎካል ፖይንት? ስለዚህ ከዚህ ነገር አንፃር አንደኛ ስፒሪትን ኢቫሉዌት እናድርግ፣ ቢሃይንድ ዛት ዋት ኢዝ ዘ ሞቲቭ የሚለውን ነገር እኔ ሁለተኛ አይ ይሄ ነገር እንዲህ ነው እንኳን ተብሎ ቢባል አይደለም እዛ ጋር እየተደረገ ላለው ለኛም ራሱ ካፋችን ወጥቶ ትውልድን ለሚሰራ ትውልድን እንትን ለሚያደርግ ነገር እንጠንቀቅ። እኔ አንድ ቦታ ላይ አንድ ፕራክቲካል የሆነውን ነገር ልንገራችሁ። ሰዎች ወደፊት መጡ፣ ጌታን ተቀበሉ። እንግዲህ ይሄ ነው አንድም በጣም ተቀባይነት የለም እየተባለ የሚተቸለው። ኤኒዌይስ መጡ፣ ጌታን ተቀበሉና ይጸልይላቸው ተብሎ ሰዎች ወጥተው እየጸለዩላቸው እያለ በጣም አንገታቸውን እየነቀነቋቸው ይጸልዩ ነበር እንደዛ አይነት ነገርና በአጋጣሚ ግን አንድ ሰው አስቆማቸው። የህፃን አንገት ትቀጫላችሁ አላቸው። ዩሲ በጣም ነው የተመቸኝ ያ ወርድ። ለምን ብትሉ ፊዚካሊ ሰውየው ደህና መሆኑንና ይሁን እየጸለይክለት እያለ አንገቱ ትከሻው አካባቢ ያለውን የሰውነቱን እድገት አይደለም የምታየው። ገና በጌታ ህፃን ነው ያ ሰው። ሲጸለይለት እንኳን በጣም ጥንቃቄ ይጠይቃል። እሱ ብቻ አይደለም ሰውየውን ስትመክረው፣ በጌታ የሆነውን ስትመክረው አሁን እንደተወለዱ ህፃናት የቃሉ ነው ተተመኙ እንደሚል አሁን የተወለደ ህፃን እኮ እንዳይቀጭ፣ ብርድ እንዳይመታው፣ ብዙ ነገር እንዳይረግ እንዲህ አይነት ነገሩ ያልወለደ አንጀት ምንም ጉዳዩ ስለ አይደለ የፈለገውን ነገር ማድረግ ይችላል። እና የሰውየው ዌይ ኦፍ ኤክስፕሬሽን ተመቸኝ። ተው ህፃናት ትቀጫላችሁ። ሰው ሁሉ አልገባውም እና እንደዚህ ተው ረጋ አድርጋችሁ ጸልዩ፣ በቃ እንደውም እጃችሁን አትጫኑ፣ እኔ አንድ ላይ ልጸልይላቸው ብሎ ዘጋ። መጨረሻ ላይ እንዳንድ በህይወታቸው ያለ ከዚህ በፊት የነበረን ነገር ገሰጸ። እንደዛ አደረገና ጸለይ። እንዲህ ጥንቃቄ አይደለ እንዴ? ብርድ እንዳይመታ እንደዚህ ልበስ፣ ፀሐይ ላይ ትውጣ፣ እንደዚህ አድርግ እያለን የምንለው ዘሴም ቱ ዚስ እኮ በጌታ የሚወለዱ ልጆች እኮ እንደዛ ናቸው። ስለዚህ ከዚህ አንፃር ጥንቃቄ ይጠይቃል ብዬ ነው ቅድም። ከዛ ውጪ አንድ ጥሩ ምክር ሲመክር ሰምቻለሁ። በእርግጥ ሌሎችም ወንድሞች ሲያስቀምጡት ነበረ። በየቤታችሁ ከፍታችሁ አንዳንድ ነገሮችን የምታረጉም የኛ የወንጌል አማኝ ማህበረሰብ ውስጥ ያላችሁ ቅዱሳኖች ብትኖሩ ምንድነው ማቹርድ በሆነ ያንን ነገር ለማድረግ አብረዋችሁ የሚያግዙ ወንድሞች መኖራቸውን ቴዎሎጂካሊም እንደገናም ደግሞ በሌላም ነገር በጣም የጠነከረ ሰው መኖሩን እርግጠኛ ሳትሆኑ ብዙ ነገሮች ላይ አትበሉ። እንደው ቢቻል ወንጌልን መስበክ ችግር የለውም። በቃ ኢየሱስ ያድናል ብለህ የሚሰናከል ሰው የለም። ዩሲ ስለዚህ እንደዛ አይነት ነገሮች ብቻ ቅድም ለምሳሌ ሲባል ነበር ስለ ትሪኒቲ አንዳንድ የሆነ ይሄ ዶክትሪናል ኢሹ ነገሮችን ባናነሳ እንዲህ አይነት ነገር ባንል። ከዚህ ማሻገር ደግሞ አሁንም ከላይም ከታችም ላለን ሰዎች የምለው እዚህ ቦታ ላይ የተባለውን ነገር ደግሞ ኔጌቲቭሊ ኢንተርፕሬት ለማድረግ በጣም ብዙ ነገሮችን የምትሯሯጡ ምን የምትሉ ፕሊዝ እናንተም እግዚአብሔርን ፍሩ። ለምን ነገ እግዚአብሔር አምላክ ይጠይቃል ሁሉን ነገር። ስለዚህ የወንጌል ልብ ይኑረን። ከዚህ ነገር አንፃር ሞቲቭን እንመልከት። ከዛ ባሻገር እኛም ለሌሎች የምንሰጠውን ነገር እንጠንቀቅ። ይሄንን እያደረግን ስንሄድ ቀጥሎ ጋርድም ለማድረግ ነገሩ በጣም ክሊር አውት እየሆነ ይመጣል ብዬ አስባለሁ። ቴንክ ዩ ተባረኩልኝ።